አዳምጡት፣ ቋንቋውን አዳምጡት። ታውጣት ወድሻለሁ ነይ ይሄ ነው ነብይ። እቺን ሴት አወጣዋት እያለ ወድሻለሁ እያለ ነገ ሰራበታለሁ ብዬ ነው። እቺን ሴት አወጣዋት ወድሻለሁ፣ እኔም በጣም ነው የምወድ። እንደነዚህ ሰዎች ናቸው ነቢያቶች። ከየት ነው የሚያወጣት? ከምን ነው የሚያስወጣት? እሱን በኋላ ቪዲዮ ላይ እናወራለን። እኔ እኮ አለው የምከወራው። ኧረ ተው አትበሉ። እሱ ነው ያለው። እቺን ሴት አወጣት ወድሻለሁ ነይ ሌላው ቃላቱ ለኛ ስለማይመጥነን አንናገረው። ነቢይ ለመሆን አንዱ የዚህ ዘመን ነቢይ ለመሆን አንዱ ትልቅ መስፈርት መሀይም መሆን በምሬ በዚህ ሰዓት ነቢያቶች አሉ። ፕሮቴስታንት ትንቢት የተናገረ ሁሉ ሐዋርያ ነው። ትንቢት የተናገረ ሁሉ ነቢይ ነው። ስለዚህ በመጽሐፍ ቅዱስ ለውጥ ያመጡ ነቢያቶች ነበሩ። ሰማይን የዘጉ ነበሩ። ሰማይን ዘግተው ዝናብ እንዳይዘንብ ያደረጉ ነበሩ። አሁን እነዚህ ሰዎች ሰማይ ይዘጋሉ ወይ? አፋቸውን አይዘጉም። እንኳን ሰማይ አይደለም አፋቸውን ከዘጉ ይርባቸዋል። ወንጌል ያሸንፋል። አይዞ ይሄ ነው ወንጌል። ይሄ ነው ወንጌል። ወንጌል ያሸንፋል የምትይ ይሄ ነው ወንጌል። እኔ በዚህ ስልኬ መግባቴ ዛሬ እግዚአብሔርን አሳያችሁ ነበረ። ብዙ ነገር አሳያችሁ ነበረ። ይሄ ነው ትንቢት። ይሄ ነው ነብይ መሆን። እኔ እግዚአብሔር ሰው ማታ ማለት ነው ሲጸልይ የጨረሰ ነገር እጃችሁ ሲገባ ያለው ሰው እግዚአብሔርን ለማመስገን ሄዶ ለማክበር መጥቶ የጨረሰ ነገር ያልጨረሰ ነገር የጀመረ ነገር ያልተጀመረ ነገር እጃችሁ ሲገባ እዛ ሲገባ እና እንደዚህ የሚል ንግግር እየተነገረ ጠንቋይ የደብተራ ልጅ ማለት ደብተራ ማለት ትርጉሙ ገብቷችኋል ወይ? አውቃችሁታል ወይ? ተረድታችሁታል ወይ? ምን ማለት እንደሆነ። ስለዚህ የምትናገሩትን ነገር ከጥላቻ ውጡ። ብዙ ነገር ማንናገረው አለ። አሁን ለምሳሌ እርጨኝ፣ እነሱ እየተረጫጩ እርጨኝ፣ ሚዲያው ላይ እርጨኝ፣ ከተማው ላይ ምንድነው የሚረጭ ሰውዬ እርጨኝ እያለ ሲያወራ ሰምታችኋል። ከዚህ በፊት እርጨኝ፣ እንረጫጭ። ገንዘብ የሚያመጣም ከተባለ የቱ ነው የሚበልጠው? የቱ ነው የሚበልጠው? እቺ ቤተክርስቲያን እኮ ሰው አክባሪ ናት፣ በጣም ማለት ነው። ያከበሯትን እንዴት እንደምታከብር ላሳየ። አዳማ ገብርኤል ቤተክርስቲያን ቲታስን ለመግዛት ፕሮግራም ሲያደርጉ አንድ ሙስሊም ከድር የሚባል ሙስሊም ይሄንን ፕሮግራም ከጀመሩ ጀምሮ ቪዲዮ ይሰራላቸው ነበረ። የአዳማ ነዋሪ ነው እና ቤተክርስቲያን በሃይማኖት ጉዳይ ራሱ ብቻ ሳይሆን ያከበሯትን እንዴት እንደምታከብር ላሳያችሁ። እና ይህ ልጅ ቪዲዮ ይሰራል፣ ግጥም ይሰራል፣ ምን ይላል። ከዛ በኋላ ቤተክርስቲያን ለዚህ ልጅ ሃይማኖቱን አክብራ መስገጃን የገዛችለት ስጦታ ነው የሰጠችው። ምትሳደብ አይደለችም። እስልምና ላይ ያሉትን ምታንቋሽሽ አይደለችም ቤተክርስቲያን። ማስረጃው ከተፈለገ ይሄው ውዶች፣ ከቅዱስ ገብርኤል መስገጃ ተሸለምኩ። ኢትዮጵያዊነትን በሚገልጽ ትህትና እንድኖር በፍቅር በእምነቴ እንድጸና በታላቅ አክብሮት እስልምና እምነቴን አምስቱን ወቅት ሰላት የምሰግድበትን ከቅዱስ ገብርኤል መስገጃ ተሸለምኩ። በስሜት ታጅቤ በደስታ ተቀበልኩ። ከእምነት ከማንነት ከየትነት ወዲያ በፍቅር ስትገለጽ ይህች ናት ኢትዮጵያ። ከቅዱስ ገብርኤል መስገጃ ተሸለምኩ። አየህ ተነስታ እስልምና ማለት እኮ ያለች የምትሳደብ አይደለችም ቤተክርስቲያን። ፕሮቴስታንት ማለት እኮ ያለች የምትሳደብ አይደለችም ቤተክርስቲያን። ያከበሯትን የምታከብር ክርስቶስ ኢየሱስ ፍቅር ስለሆነ ለሰዎች በፍቅር ወንጌል የምታስተምር ናት ቤተክርስቲያን።
በር ዘግቶ ገንዘብ የሚያመጣ ታቦት እንትን የሚያመጣ ታቦት እያሉ መሳደብ አይደለም። ልክ እንደዚህ ይሄ እንደዚህ ዲቤቱን ተቀበለው የዘማርያምን ገንዘብ የሚያመጣው ታቦት የቱ ነው እያላችሁ እየጠየቃችሁን ነው አሉ። ስብሰባ ካህናቱ በተሰበሰቡበት ገንዘብ የሚያመጣ ታቦት የቱ ነው ተብሎ በክርክር ለምሳሌ ገብርኤል ነው ብዙ ስለት ሰሚ ነው እየተባለው ና ብዙ ቦታ ገብርኤል ታያለ። ከቁልቢ ጀምሮ ስለት ሰሚ ተብሎ እኛም ያደግንበት ወደዚህ ወደ ሐዋሳም ዲላም ጭጩ ገብርኤል የሚባል አለ። በጣም ከፍተኛ ገቢ ነው የሚያስገባው እና የሚደገም ድግምት አለ። እዛ ታቦት ላይ የሚደገመው ህዝብ አግዝ የሚባል ድግምት አለ። ህዝብ እየነዳ ወደዛ ስፍራ የሚያመጣ ህዝብ አግዝ ይባላል። ምሳሀበ ነዋይ ደግሞ የሚባል ድግምት አለ። ገንዘብ የሚስብ ማለት ነው። ስለዚህ ገንዘብንም ሰውንም የሚስብ ድግምት ይደገማል። ይሄን ለማረጋገጥ አሁን ያልኩህ ጳጳስ በግልጥ በቴሌቪዥን ቀርበው ጥንቆላም በታቦቱ ላይ ተሰርቶ ለጥቅም እንደሚውል አጋለጡ ማለት ነው። እኔን ነው አሁን መስማት ያለበት ሰው ወይስ ታቦት የሚል ፓስተር ነው? መርጦ መስማት ይችላል ማለት ነው። እኔ እየተናገርኩ ያለሁትን እውነት ጳጳሱ እየደገመው ነው። ገብቷል? እሱ ማስረጃ እስኪ ያሳይ። የማርያም ታቦት የሚባል የለም አሉ። እንደውም እሳቸው ወጥተው እንዴ የሚደንቅ ነገር እኮ ነው እየሆነ ያለው። ባይዘወይ እንዲስተካከሉ አዋጅ የወጣባቸው እንዲታደሱ አዋጅ የወጣባቸው መጽሐፍት መጥተዋል። አሁን ለምሳሌ ገድለ ዮሐንስ በቅርቡ የኦርቶዶክስ መጽሐፍ አይደለም መወገዝ አለበት ተብሎ ተወገዘ። ኧረ እባክህ አታውራ ነው ብዬ አምናለሁ። ለዘመናት የጮኸው ጩኸት ፍሬ እያፈራ እንዳለ እያየው የሚድኑት ነፍሳት ለእኔ ምስክር። የማንንም ፓስተር ማረጋገጫ አልፈልግም። የማንንም ነቢይ ማረጋገጫ አልፈልግም። እኔ ውስጥ የሚመልሰውና የሚመራኝ እግዚአብሔር መንፈስ ፍሬ እያሳየኝ ስለሆነ ፎሎ የማደርገው የጌታን መንፈስ። ስለዚህ ለውጥ እየመጣ ስብሰባ ተደረገ። ለምሳሌ ከአንድ 5 ወራት በፊት እና ሊቃውንት የሚባሉ ተሰብስበው ሲያወሩ የነበረው እኛ በአደባባይ የምናጋልጣቸውን እነዚህን የሐሰት መጻሕፍት ገድላት፣ ታምራት፣ ድርሳናት የሚባሉ ከወንጌል ውጪ ያሉ የአምልኮ ስርዓቶችን በሚመለከት ሲያወሩና ሲወስኑ ነበር። ይህ አገልግሎታችን ውጤት ነው። ክብሩ ለመንፈስ ቅዱስ ሲሆን የጮኸው ጩኸት ግን ለውጥ እያመጣ እንደሆነ እናያለን። ኧረ በመድኃኒዓለም ያንተ ጩኸት ምንም ለውጥ አምጥቶ አያውቅም። በመድኃኒዓለም ምንም ጩኸት ለውጥ አምጥቶ አያውቅም። ምንም ጩኸት ለውጥ አምጥቶ አያውቅም። ገንዘብ የሚያመጣታ ገንዘብ ሜራክል መኒ ብሎ ቸርች ውስጥ ቡክ የሚደረድረው ማን ነው እንዴ? የት ቤተ ክርስቲያን ነው ገንዘብ የሚያመጣ ታቦት ዛሬ ይወጣላችኋል፣ ቡካችሁን ደርድሩና አስቀምጡ ብሎ የሚያስደረድር ማን ነው? ስልካችሁን ደርድሩና አስደርድሩና ብሎ ገንዘብ ይገባላችኋል የሚለው ማን ነው? ማን ነው የሚዋሸው? ሰው ሲዋሽም ሆነ ሲቀደድ ልክ ያስፈልገዋል። ሲዋሽ እንኳን ልክ ያስፈልገዋል። እስኪ በጣም አደገኛ ውሸት ዋሽተ ንገረኝና ልሸልም ሲባል ትዝታው እኮ ልትል ነው ልንልኩ ነው እኮ በቃ እኮ በኋላ ለሚባል ጽንፍ የረገጠ ውሸት ያንተን አይቻላቅ። ስለዚህ እስኪ ዋሽታ አሳየኝ በትባል ትዝታውን መሆን ነው እኮ በቃ የሚጠበቀው። የት ነው ያለነው? እዚቹ ቤተክርስቲያን ውስጥ አለ እንደ ያለ ነው። እዚሁ ምድር ላይ ያለ እንደ ያለ ነው። ገንዘብ ይስባል፣ ገንዘብ ያመጣል። እንትና ጋር አንደኛው ጋር ብንሄድ ለአጥንት ካንሰር በሽታ መድኃኒት ነው። እጅ ለተሰበረ ለምናምን አጥንት ለጋ እዛ ፓስተር ጋር እንሂድ፣ ለገንዘብ ከሌ ጋር እንሂድ፣ ለትንቢት ከሌ ጋር እንሂድ፣ ለእንትን ከሌ ጋር እንሂድ እየተባለ ቀን በቀን የሚካሄደው ማን ነው እንዴ? ለምን ውሸት አስፈለገ? ለምን ዲቤቱን አትቀበልም? የዘማርያም ዘለቀ የዲያቆን ቴዲን ዲቤት ለምን አትቀበልም? ትሞታት አላ ትመጣት ለምን ቢባል በር ዘግቶ መጮ የለመደ ሰው በር ዘግቶ ነው የሚጮ። በሬንማ ዘግቼማ ማብራቴን አብርቼ ካሜራ ደቀኝማ የሆነ ሐሳብ ሰጥቼ መውጣት እችላለሁ። ከዛስ በኋላ እኔ ያወራሁትን ወሬ እኔ ፖስቷል። ላፕቶፑ ያንተ፣ ዩቲዩብ ቻናሉ ያንተ፣ ካሜራው ያንተ፣ ዳታው ያንተ። ትፖስተዋለህ፣ ሰው ያዳምጠዋል።
የሚከራከር የለም። ማስረጃ አታመጣም፣ አታቀርብም። አቅርብ አይደለም የምታወራው። እዚህ ቦታ ላይ ገብተህ ስታወራ ማስረጃ እየሰጠ አይደለም የምታወራው፣ ያለ ማስረጃ ነው የምታወራው። ዮናታን ምንድን ያለው? ማስረጃ አለ እንዴ ያለው? አዎ። የታል ማስረጃው? ዝም ጸጥ ጭጭ። ከዛስ በኋላ እንዲያውም እያለ የፈረደበት እዛ ኦርቶዶክስ ቤት እያለ የተወሰነ ግዕዝኛዋን ለምዷል። በሱ ያወራል፣ በሱ ያዋሻል። ዲቤት መቀበል ነው። ዲቤቱን ተቀብሎ ጨዋ ቤት ለሚባል የጠራ ሰው፣ ዲቤቱን የጠራ ሰው በጣም የምናምንበት በጣም ስነ ምግባር ያለው እግዚአብሔርን የሚፈራ ሲናገር ለንግግሩ ራሱ የሚጠነቀቅ ድንቅ ወንድማችን ዲያቆን ቴዲ ወይም ዘማርያም ዘለቀን ይጠራ። ይሄ ሲጠራ ደግሞ በጣም የምናከብረው ንግግሮቹን እንኳን የሚመርጥ እንደመጣለት የማያወራ ሰው ነው ዲያቆን ዘማርያም ዘለቀ። ገንዘብ ያመጣታ እኔ ነኝ እንደ ሚራክል መን እያልኩ የሚሄደው እኔ ነኝ የምቀልደው። አፈር ብላ እያለ የሚተነብይ ነብይ እያለ አፈር ብላ አለው ሰይጣን ጌታ። የቱ ጋር አዳምን ተቆጣ። ግን ይሄ እናት ነግረው መጀመሪያ እቤትን አታጠራም አፈር ብላ አለው ሰይጣን። መጽሐፉና ሰውዬው ያልተግባቡበትን ለስሙ ሐዋርያው ተብሎ የተጠራ አፖስትል ነኝ ብሎ የሚጠራ ሰውዬ መድኃኒዓለምን በዚህ ሰውዬ 3-4 ቪዲዮ ለሰራ አዘጋጅና ሳቅ ያፍነኝና ተዋዋለሁ። ጌታ ምስክሬ ማለት ነው። በቃ እኔ መጽሐፍ ቅዱሱን በምን በኩል እንደሸሸው አላውቅም እና ብዙ ቪዲዮዎች አሉት እኔ ጋር እና ድክም ነው ብለው በቃ እኔ እስቃለሁ በዚህ ሰውዬ እና እንደዚህ አይነቶችን ሐዋርያቶችን አትነግረው አለው ሰይጣን ጌታ። አዳምን ተቆጣ፣ ግን አንድ ቻንስ ሰጠው። ሔዋንን ተቆጣ፣ አንድ ቻንስ ሰጣት። ለእባብ ግን ቻንስ አልሰጠም። አንተ እባብ አፈር ብላ በሕይወት ሁሉ አለው። እደክማለሁ እኮ በጌታ ለእባብ ግን ቻንስ አልሰጠውም። ታውቃላችሁ አፈር ብላ ለጌታ ኢየሱስ ጌታ ነው ይላል። ከዛ በኋላ እነዚህ ላይ አሰራም፣ ቤት ላይ አሰራም፣ ያሉት ላይ አሰራም። ካልሆነ ደግሞ ዲቤት መቀበል ነው ትዝታው። እንመጣበታለን ቀስ ብለን ዛሬ ጀምረናል፣ እናወራለን። አንተን እንኳን ደህና መጣ። ሰላም ወገን፣ ሰላም ናችሁ? እግዚአብሔር ይመስገን ሰላም፣ ሁሉ ሰላም፣ ጌታ ይመስገን አለው። እንዲህ ስትል እኮ ሳይ ኮመንት ላይ ነው ያስገባው። ጥያቄ አለ ወንድም አለ። አመሰግናለሁ። ጌታ ይባርክ። እኔ ምን ያሳስበኛል መሰለ፣ በሰዎች ስህተትና በሰዎች ድካም የሰዎችን ስህተትና የሰዎችን ድካም ወይም ስንፍና የስተት ትምህርት ከሆነ በትምህርት መግለጥ መጽሐፍ ቅዱሳዊ ነው፣ መንፈሳዊነት ነው። ሰዎችን በየአደባባዩ እያሰጡ ግን ከዚህኛውም ወገን ከዛኛውም ወገን በዚህ የሚከብር እግዚአብሔር አለ ወይ? ጥያቄ። በዚህ የሚከብር እግዚአብሔር አለ ወይ? በዚህስ ወንጌል ሰምቶ ወደ እግዚአብሔር የሚጠጋ ህዝብ አለ ወይ? በዚህስ ቤተክርስቲያን ትከብራለች ወይ ነው። አሁን ይኸውልህ ታምዬ ምን መሰለ፣ አሁን በወንጌል አማኙም በኦርቶዶክስም ወንጌል አማኙም የሆነ ነገር ሲያገኝ የሆነ ሰው ያሰጣል። በዚህኛውም ሳይድ ያለው የሆነ እንትን ሲያገኝ የሆነ ነገር ያሰጣል። ትምህርትን በትምህርት መሞገት፣ ሰው ከክርስቶስ ትምህርት ሲወጣ፣ ከቃል አውድ ሲወጣ፣ ከቃል ሲስት በእግዚአብሔር ቃል ሰው ሼፕ ማድረግና ትክክለኛውን ነገር ሰውየው ባይቀበለው ሐሰተኛ ከሆነ ለብዙሃኑ ሲባል የእግዚአብሔርን ቃል እንደ ቃሉ መናገር መንፈሳዊነት ነው።
ግን ሰዎችን ስተት በማጉላት ሰዎችን ብቻ በማበጠር የሚከብር እግዚአብሔር አለ? የሚሰበክስ ወንጌል አለ? እኔ ግራ ይገባኛል አንዳንዴ። እኔን ግራ ይግባኝ ወንድሜ አንተነህ፣ እኔን ግራ ይግባኝ። ግራ እንዳይገባ ትዝታው ይሄንን ሲያደርግ ዩቲዩብ ቻናሉ ላይ ኮመንት ጽፈሃል ወይም ቲክታኩ ላይ አስረዳኝ። አሁን አንተኔ ኮሜንት እንድጽፍና ትምህርቱን እንድሞግት ይሄ ነው። ለምሳሌ በዚህ መንገድ የስተት ትምህርት አለው ስቷል፣ መጽሐፍ ቅዱሳዊ ግራውንድ የለው የሚለውን ነገር እስቲ አስረዳኝ። ሲጀምር ማይክ አያያዘ መጽሐፍ ቅዱሳዊ ባክግራውንድ የለውም። እንኳን የትዝታው አይደለም እስካሁን ድረስ ሳወራ የነበረው ምን ነበረ እንዴ? ስለ ትዝታው ሳወራ የነበረው ምን ነበረ? ትዝታው በር ዘግቶ እያወራ ነው እያልኩኝ መቶ ግን ዲቤት ሲጠራ ግን እየመጣ አይደለም። ታቦት ላይ ዋሽቷል፣ ቅዱሳኖች ላይ ዋሽቷል። የሚናገረው ነገር ሁሉ በር ዘግቶ ነው እያወራ ያለው እና እንወያይ ሲሉት የቤተ ክርስቲያን እኛ የምናምንባቸው ዲያቆናቶች እኛ የምናምንባቸው መምህራኖች ሲጠሩት መች በአግባቡ መለሰ፣ እምቢ አለ፣ እያሰደበ ነው ያለው እያልኩኝ እየሰማ ምንድን ነው የምትለው አንተ? ኦኬ ትዝታው ቤተክርስቲያን ተሳድቧል፣ የቤተክርስቲያን አስተማሪዎችን ተሳድቧል፣ የቤተክርስቲያን ትምህርት ትክክል አይደለም ብሎ በቤተክርስቲያኗ ላይ የስተት ትምህርት አስተምሯል። ኦኬ ይህን እንደ አንድ ማዕከላዊ ሀሳብ እንያዘውና ትዝታው የቤተክርስቲያንን ትምህርት ትክክል አይደለም ብሎ በሐሰት ትምህርት ከተረጎመኝ ካስተማረ ቤተክርስቲያኗ ለራሷ የማስተምረው ትምህርትና ለምእመናን የሚገባው ትምህርት ይሄ ነው ብላ ካስተማረች ትክክለኛው ነገር ትክክል ባልሆኑ ሰዎች ሲገለጥ እኮ ትክክለኝነቱን ያጣል ማለት አይቻልም። ቢኮዝ በሰዓቱ ይኸው ታምዬ በሰዓቱ ቤተክርስቲያን ምላሽ ከሰጠች አስተምሮ ይሄ ነው የእግዚአብሔር ቃል ይሄ ነው ብላ ምላሽ ከሰጠች በሰውየው ስተት እኮ እውነት የሚሆን አሁን የሚቀየር እውነት አለ ብዬ አላምንም። ላሳየ በቃ እስኪ ይሄ ልክ ነው። ጴንጤያዊ ከልጅነት ጀምሮ ፕሮቴስታንት ነበር ካንተ ነህ? እሱን ቆይ ታምዬ ወደኋላ እናወራዋለን። አይደለም እኮ ላሳየ ነው። ችግር የለውም። ልከራከር አይደለም። አልነበርኩም ነበርኩ ማለት ያለብህ። ከልጅነት ጀምሮ ፕሮቴስታንት አልነበርኩም። ጴንጤ ኮንክ ቢያንስ አንድ 10 ዓመት ምናምን ይሞላል? አይሞላኝ 6 ወር ወደ 4 ዓመት ምናምን ይሆነኝ። በ4 ዓመት ነው ማይካስ ይዘው ነው ብያረጉ። ግን ይሄን ላሳየሽ ታምዬ አንድ ነገር ልንገርህ፣ ለምትናገረው ነገር ይኸውልህ እኮ ቆይ ላሳየው ነው መጣ። ቆይ ታወራኛለህ። እኔ ነብይ አይደለም። እሺ ቆይ አንድ ጊዜ ማይካስ ይዘው ነብይ ያረጉ በ4 ዓመት ነው። ቆይ ይሄን ላሳየን ነው። ችግር የለውም። በኋላ ታወራኛለህ። እኔ ነኝ ነብይ ነኝ አላልኩም። ማይክ የያዘው ሁሉ ነብይ ነው ያለ ማን ነው? ወዳጄ ነህ እኮ አልኩ። ድምጽ ራሱ ያስታውቃል። ስሜትና ጥላቻንም ለይ። እኔ ስሜትና ጥላቻ ሳይሆን አሁን ላሳየ ነው ያለው የሚያደርጋቸው ድርጊቶችን ማን የሌለ ነገር ስትለጥፍ ነው። እኔ ነብይ ነኝ ብያለሁ። ማይክ የያዘው ነብይ ነው። ነብይ ነው። ኦኬ አንተ ሾመኝ ከሆነ እሺ፣ ወደ ጭሳል ገብታል። ቆይ አሁን ቀጥል በቃ። እሺ በቃ አሻሻልኩ። አንደኛ አንተ ለዚህ ፕላትፎርም የተፈጠርክ ሰው እንጂ ምንም መንፈሳዊ ቁመና የለህም። ቤት ከፍተህ እንኳን ስታወራ እንኳን የምትነጋገርበት ዲሲፕሊን ያስፈልጋል አይደል? 4 ወርነ ቁምጣ ተወጣጥረ በዚህ አፌ እግዚአብሔር ቃል ስታወራ ነው አልቀበልህም። እሺ ወዳጅ አሁን ተረጋግተህ ምን እልሃለሁ መሰለህ፣ በ4 ዓመት ሞልተዋል ፕሮቴስታንት ኮንክ። እኔ ሌላ እኮ አልጠየቅም። ጌታን ከተቀበልኩ ካመንኩ 4 ዓመት አልኩ አይደል? 4 ዓመት አንተ 4 ዓመት ሞልተዋል ቆሎን ሳልቸርኩና 4 ዓመት ሞልተዋል። በዚህ በ4 ዓመት ውስጥ ምን አድርገሃል ስለ ማይክ ይዛል። ለምሳሌ ያክል እኔ ኦርቶዶክስ ነኝ። ኦርቶዶክስ ከሆንኩኝ ወደ 2 ዓመቴ እየመጣው ነው። አንድም ደብር ላይ ቆሜ በድቁናም ይሁን በሌላ በቤተክርስቲያን አገልግሎት ላይ አልሾምም። ለምን ካልከኝ ቤተክርስቲያን ከበቂ በላይ ሊቃውንቶች አሏት፣ ከበቂ በላይ መምህራኖች አሏት። ልክ እንደዚሁ ለቤተክርስቲያኗ እኔ ምንድነው የምጠቅመው ካልከኝ የተማርኩትን እውነት እንደዚህ ባገኘው ፕላትፎርም መመስከር፣ ከዛ ባሻገር ግን ከበቂ በላይ ማስተማር የሚችሉ ለምቢባል በ4 ዓመትና በ3 ዓመት የቤተክርስቲያንን ትምህርቷን ተረድተህ ኦርቶዶክስ ማለት እኮ እያልክ የምታወራት አይደለችም።
የጴንጤው ደግሞ በ6 ወር የምትችልበት ትልቁ ምክንያት ምንድነው? ሻኩባ ከቻልክ፣ ሪባ ጃላቡራም ከቻልክ፣ ቀጥሎ ደግሞ አሪፍ ድምፅ ካለ ይሆናል፣ ይሳካል፣ ያልፋል፣ ይመጣል የሚል ነገሮችን ከቻልክ፣ ካራክተሩን ካወቀው ምን ማድረግ ትችላለህ? ሳጠራ ወጥረ ቸርች መክፈት ትችላለህ። 50 ሰው ከሞላልህ ላይሰንስ ይሰጣል ወዳጅ። 100 ሰው ከሞላልህ ደግሞ ላይሰንስ ይሰጣል። 50 ሰውና 100 ሰው ደግሞ ለማግኘት ደግሞ ቀላል ነው። ከምን አንጻር ካልከኝ አጠር ባለው ነገር በምንድነው ስራና አሰሪ ያገናኝ ኤጀንሲዎች ወይም ደግሞ ደላሎች ስላሉ እነሱ ስራና አሰራ እናስቀጥራችኋለን ብለው የነሱ መታወቂያ ኮፒ ስላለ እሱን ኮፒ ታሲዝና ካውንስል ትሄዳለህ። ከደላላው ጋር የሆነ ብር ከፍለ ከዛ በኋላ ላይሰንስን ታወጣለህ፣ ሳጠራን ትወጥራለህ። አለቀ። 4 ወርም አይጠበቅብህም። ጴንጤ ለመሆን ለምሳሌ ያክል በቀላሉ ለማየት እንዳልካቸው ዘነበ ማየት ትችላለህ። ጴንጤ ከሆነ 8 ወር አይሞላውም። ነገር ግን ጴንጤ ሆኖ ምን ሆኗል? የነብይ ጥላውን ምክትል ፓስተር ሆኗል። እዛ ቸርች ምክትል ፓስተር ነው። ሊድ ያደርጋል፣ ያገለግላል። አለቀ በቃ። ቀስ ብለህ ጥሩ ድምፅ ይኑር፣ ካራክተር ተጫወት፣ አምጣው። ቀጥሎ ምን ታደርገዋለህ? ወደ ጭስ አልሮን ኢንዱስትሪ ትከላከላለህ ነው። ቆይ አንተ የሳቅ ያዘኝ ነው ታውቃለህ። ቆይ ላሳየህ እኮ ስልክ እኮ ጮኸብኝ እኮ እንዳልሄድብህ። እኔ ተረጋግቼ ነው እያወራሁኝ ያለሁት ወዳጅ። ትዝታውን ግን ትችት አንዱ ከአንዱ ጋር የሚተቻች አንዱ ከአንዱ ጋር የሚለው ከሆነ ለምንድን ነው ጧፍ የሚያበሩት ጴንጤዎች? እስኪ ንገረኝ። እኔ እነግርሃለሁ ለምን ጧፍ እንደምናበራኛ ኦርቶዶክሶች። ለምን ጴንጤዎች ጧፍ የሚያበሩት ንገረኝ እስኪ። አንተ ነህ ወይ ሚዩት ያደርጋሉ ሞዴሬተር ማን ነው እንትኖች ሞዴሬተሮች። እኔ አሁን ብዙ ሀሳብ ነው የተናገርከውና እኔ ሰብሰብ ላድርግ እንዲ ሰመራይዝድ ላድርግልህ። ሳሰበስበው እሱን እንደቀጠልኩት እንጂ አሁን ቤቱ አንተ ቢሆንም እኮ ይኸውልህ ከጋበዝከኝ እድል ልሰጠኝ ያስፈልጋል። እሺ ይቀጥል። እየተነጋገርክ ከሆነ ማለት ነው። እና ግን ሳቄን አልጨረስኩም። ሱሪ ምን አለ መሰለ ወዳጅ፣ ምን አለ መሰለ አሁን እኔ አንተ እዚህ ጋር ማይክ ይዤ ሸሚዝ ይዤ ያለጠፍኩትን ፎቶ መሻቴ ቢሆን በምን አወክ? ጥማቴ ቢሆንስ ማገልገል በቃ ጥማትህን መሻትህን እግዚአብሔር ይሙላል። አሁን ቀጥል የጠየኩን ጥያቄ። ስለዚህ አየህ ጀጅሞ መጀመሪያ ሰው በአፉ ቃል ይጠመዳል። ሰው ላይ የምትጥለው ነገር ነገ አንተ ላይ ይመጣል። መረቡ ጥሩ አይደለም ለማለት ነው። ቆይ ተምዬዋ ቆሎም ትን እንዳይል እና ታምዬ ምን አለ መሰለ ማንንም ሰው እኔ ከፍ ዝቅ ስላረኩ ለእግዚአብሔር ወታደር ነኝ ስላልኩ በነፍሴም በስጋዬም የሚጨመር ነገር የለም። እግዚአብሔርን በዚህ አይከብርም። እግዚአብሔር የሚከብረው ሐሰተኛን በትምህርት ቆመ ሐሰተኛ ስትለው ያን ሐሰተኛውን ደግሞ እግዚአብሔር ቃል ስታቀነው ብቻና ብቻ። አሁን ኦርቶዶክስ ለምን ጧፍ ያበራል? ጴንጤ ለምን ጧፍ ያበራል? ምን ይሄ የወንጌል ማዕከል ነው? የሞትና ትንሣኤው ማዕከል ነው? ይሄ እኔ ነኝ አንተ ነህ? እኔ ነኝ አንተ ነህ? ይሄ እኔ ነኝ። እና መሻት ነው ወይስ ሆኖልህ ነው? መሻቴ ነው። ገና መሻቴ አልሞላም። ስለምን መሻት ነው የምታወራው? ፑልፒት ላይ እንደዚህ እያየው እንዴ ያገለገለ ሁሉ ነብይና ፓስተር አይደለም ወዳጄ። አሁን ወይዬ ይኸውልህ ስታወራ እሺ፣ በሌላም ስልክ አንተን ማየት እንደምችል ማወቅ መቻል አለብህ። ይኸውልህ እሱን አንድ አይደለም ደብል አውቀዋለሁ ከአንተ በላይ። እሺ ቀጥሎ ደግሞ አሁን ተመስገን ፓስተር ነው እየሰበከ አይቼዋለሁ። አስገቡት በእናትሽ። ማን ነበር እማቲ? ናግባ ተመስገን ፓስተር ነው እየሰበከ አይቼዋለሁ። ነበርኩኝ አላልኩም እንዴ? ቆይ ወንድሜ አንተ አንድ ጊዜ የሚዩት እሺ፣ ካንተ ጋር ረጅም ሳስለምን ቆይ ተምዬ ይቅርታ አድርገኝ። አንተን አይደለም ያልኩት እኮ ተምዬ፣ እሱ ልጁን ነው አንተነህን ነው ፓስተር ነው ያልኩት፣ አንተን ሳይሆን አንተንማ እናውቃለን ተምዬ። በጣም ይቅርታ አጻጻፌ የችኮላ ስለሆነ ነው ወንድሜ። ራሱን ነው ፓስተር ነው ሊሞላልኝ አልሞላልኝ ምናምን ይላል እንጂ ፓስተር ነው። ለምን ታፍርበታለህ? አትናገርም እንዴ?
ይጨርስ። ለምን ምን አሳፈረ ሊሞላልኝ ነው ምናምን ትላለህ? ፓስተር ነህ፣ መድረክ ይዘህ እየሰበክ አይደል እንደ እግዚአብሔርን ቃል ለምን ታፍርበታለህ? ካፈርክበት ውረድ ከመድረኩ ላይ። የእግዚአብሔርን ቃል ለመመስከር አይደል እንደ ቆምከው? ምን አሳፈረ? እስኪ ሊሞላልኝ ነው እያልክ ቃላት ትዘበዝባለህ። ይሄ ተገቢ አይደለም። ለምንድን ነው የማታምንበት ከሆነ አገልግሎት ላይ በቂ አይደለም። በቃ እስክትበቃ ድረስ ውረድ ከመድረኩ። ቴንክ ዩ የቃላት ጨዋታ አቁም። ለምንድን ነው እግር አትደልል? ሰው ልታታል ትችላለህ እንደዚህ እያልክ። የእግዚአብሔር መንግስት ግን በእንደዚህ አይደለም የሚገባው። ለምን ቃላት ላይ እንደምትጫወቱ አይገባኝም። ታሚዬ አሁን ዋና ሀሳቡን የሱን ይዣለሁ። አንተም በደንብ ያቸው ብዙ ቪዲዮዎች አሉ የለቀኳቸው። አንተ ይኸውልህ ወዳጄ፣ ቆይ ታሚዬ ለሱ መልስ ልስጠውና ወደ አንተ እንሄዳለን። አንድ ጊዜ በማስረጃ በቪዲዮ ላይ አድርግለትና ከዛ በኋላ ነው አብረህ የምትሰጠው። ይሄው አላልኩም 50 ሰው ነበር፣ አንተ 16 ሰው ነው ይዘህ የምታገለግለው። እኔ ነኝ እዚህ ጋር እኔ ታሚ ባለ ጉዳይ እኮ ነኝ እኔ መልስ እሰጣለሁ። ታሚ አንተ ቪዲዮቹ ማለት ነው። ስለዚህ መሻቴ ነው አትበል። ለሌላ ጊዜ ይኸውልህ ለካሜራ ነው እንዳትል። ይኸውልህ አትሳት። አሁንም አዳምጥ፣ አትሳት። ይኸውልህ አሁን መሻቴ ነው። እኔ ይኸውልህ የሙሉ ጊዜ አገልጋይ አይደለሁም፣ እሰራለሁ። ቆይ አዳምጥ። ይኸውልህ የማገለግልበትን ቸርች ሁሉ አድራሻውን ልሰጥ እችላለሁ። ከውሸት ጋር ትብብር የለኝም። እሺ አዳምጥ ታሜ፣ እንዳትስት። ይኸው ታሜ ይኸውልህ እንዳትስት። እኔ ይኸውልህ ነጋዴ ነኝ። ሲቀጥል ደግሞ ቤተ ክርስቲያን እድል በሰጠችኝ ጊዜ አገለግላለሁ። የት ማገለግል መሰለ? አዳምጥ ታሜ፣ ትክክለኛ መረጃ ነው ሳይጨመር ሳይቀነስ እምሰጥ። የት አገለግላለሁ መሰለ? ምዕራብ አርሲ ኮኮሳ የሚባል ወረዳ ሙሉ ወንጌል። እኔ የሙሉ ጊዜ አገልጋይ አይደለሁም፣ ወንጌላዊ አይደለሁም፣ ፓስተር አይደለሁም፣ ከ5 ኦፊሶችም የለሁም። ገባ? ግን እዚህ ጋር ወንድሜ ፕሮግራም መሪ ቆይ ታሜ አዳምጣ። ይኸው ለእኔ እየነገርኩ ያለሁት እኮ ነፍስ እውነትን ማወቅ ከፈለገች እውነትን እየነገርኩ ነው። ገባ? ይኸውልህ አሁን ወንድሜ መድረክ ላይ የቆመ ሁሉ ፓስተር ነው፣ መድረክ ላይ ያገለገለ ሁሉ ሊቃውንት ነው ምትል ከሆነ ተሳስተሃል። እሺ ተሳስተሃል። በአንተ መሳሳት ደግሞ እኔ አልሳሳት። እሺ እኔ ደግሞ ልንገርህ፣ እሱ ይመልስላል። ጴንጤ መሰለኝ፣ እሱም ንግግሩ ወደ ጴንጤዎች የሚያደላ ነው። ድንገት ሊያስረዳ ይችላል። ግን እኔ ልንገርህ፣ ፕሮቴስታንት ነበርኩኝ፣ ነጋዴ አውቃለሁ። ታሚ እኔ እኮ ብዙ ኢንተርቪዎችን ሰምቻለሁ። እሺ ነጋዴ ነበርኩኝ። ነገር ግን እየሰራው ነበር የማገለግለው። ሳገለግል ግን ነብይ ሆኜ ነው ሳገለግል የነበረው። የኔ ቸርች ነብይ አርጋ ሰውን ስለማትሾም እዛ በመምህርነት ወይም ደግሞ በወንጌላዊነት ትምህርትን አገለግላለሁ፣ አገልጋይ በሚል ስም። ስወጣ ግን ሚኒስትሪዎችና ደግሞ አንዳንድ ቦታ ላይ ግን ሳገለግል በነቢያትነት አገለግል ነበር እና አንድ ፕሮቴስታንት እየሰራ የሚያገለግል ፕሮቴስታንት በወንጌላዊነት፣ በመጋቢነት፣ በነብይነት አያገለግልም ማለት አይደለም። ለመጀመሪያው ጊዜ ፕሮፌሲ ልታመጣ ትችላለህ። ግሬስ ጸጋ እሱ ሊሆን ይችላል እና በተሰጠ ልክ ልታገለግል ትችላለህ። ግን ዞሮ ዞሮ አንተ ነጋዴም ነህ አገልጋይም ነህ። ሙሉ ጊዜ አገልጋይ አይደለሁም። ማነህ ሙሉ ጊዜ አገልጋይ ነህ ብሎ የተናገረ? እኔ እኮ አልተናገርኩ። ሙሉ ጊዜ አገልጋዮች ቤተክርስቲያን ደሞዛቸውን ትቆርጥላቸዋለች። ከዛ በኋላ በዛ ምን ይላሉ? ማን ሾመ? ሰላም ጌታ ሾመኝ። ቀጥሎ ደግሞ 1-2 ነቢያቶች ሾሙኝ፣ ቸርቼም ሾማኛለች። ማን ሾመ ለሚለው እሺ፣ ለሌላ ጊዜ እንደዚህ እንደብለሽ እንዳትጠይቂ። ጌታ ሾመኝ እያላችሁ አይደል እንዴ በየሰፈሩ የ14 ዓመት ልጃገረድ ህፃናት ላይ እጅ የሚጭኑት ነቢያቶች ብልታቸው ላይ ገስታውስ ምናምን እያሉ ገስታውስ ለአገልግል እያሉ የ16 የ17 ዓመት ህፃን ልጅ ላይ ብልቷ ላይ እጇን የሚጭነው ማን ሾመ ትያለሽ? ያንን ሰውዬ ማን ሾመ ብለሽ ጠይቂው እንጂ በኋላ ከሱ ጋር ልጨርስ መጀመሪያ፣ ከዛ በኋላ ከአንቺ ጋር ቀጥላለሁ።
መጀመሪያ ከሱ ጋር ያለው ልጨርስ። ነገሩን እያወቅኩት እንዳላወቀ የምትሆኑት ነገር ነው የሚያናድደኝ። ስለዚህ አንትዬ እያገለገልክ እየሰራ የምታገለግል ሰውነ አያጣላም፣ አያጋጭም። ዞሮ ዞሮ ግን አገልጋይ መሆንን እኔ ብቻ አይደለሁም አፍሮ አዲስ ተናግረሃል አለ። አፍሮ አዲስ አንተም ገብታ አይተሃል አይደለ? አፍሮ አዲስ አይሰማም ድምጼ? ወዶ አይቻለሁ ተምዬ በቃ ይሰማል። ሶሪ ሚውት ላይ ሆኜ ነው። የስ አይቻለሁ። ራሱ ነው ፖስት ያደረገው ማለት በዚህ ጊዜ እኔ ጥያቄ ያስነሳኝ ለምን ምን ችግር አለው? የሙሉ ሰዓት የጎዶሎ ሰዓት አይደለም። የእግዚአብሔርን ቃል መድረክ ላይ ቁጭ ብሎ ለሰዎች እያስተማረ ነው። ይጠቅማልም ይበጃልም ብሎ እያስተማረ ነው። ውሸት ነው ወንድሜ። የሙሉ ሰዓት የግማሽ ሰዓት አይደለም። እስካስተማርክ ጊዜ ድረስ አትፈርበት። በኩራት ደረትን ነፍተህ ተናገር። አይደለም ምናምን የቃላት ጨዋታ አይደለም። እሱ አልፎበታል። የቃላት ጨዋታ አንትዬ እግዚአብሔር ባለበት ያረጋጋ ነው የምልህ። እየሰራ አገልግል አታገልግል አልልህም፣ ግን አገልጋይ አይደለሁም መሻቴ ነው ግን አይባልም። ይሄው እኔ እንዲያውም እየተነበይክ ራሱ ይሄው ምን ማለት ነው? ይሄ በጥቅሉ ቸርች ከፍተሃል ከአስራትና ከመባ የወሰድከውን ብር ሱቅም ከፍተህበታል። የግልህን ሱቅን ቢዝነስ መስሪያ በቃ በሁለቱም አየርን እያጧጧፍክ ነው ያለው። ይመች፣ እኔ ምን አገባኝ? እኔ አልናደድም በዚህ ጉዳይ። ግን ቸርችም ከፍተሃል፣ አስራትና መባ በሰበሰብክበት ደግሞ የራስን ቢዝነስ ታጧጧፋለህ። መተህ ደግሞ እዚህ ጋር ታገለግላለህ። እቺ ቤተክርስቲያን ደግሞ ሙሉ ወንጌል አይደለችም። እሺ አንትዬ ስልክ ገባበትና ከአንቺ ጋር ልቀጥል እስኪ። ሰላም እንዴት ነሽ? ነተሙዬ መጣ። አንተ ነሽ? አንተ ነህ መጣ ከአንትዬ? አዎ አምዬ ስልክ እየገባብኝ ነው። በእናትህ ወንድሜ ያለውን ድገምልኝ። እሺ ምንድን ነው የሚለው? ታገለግላለህ፣ እያገለገልክን ያለው ለምን ታፍርበታለህ? መድረክ ላይም ሙሉም ሆነ ጎዶ ሰውየው ተሳስታል። ባፍርበት ለምን ደግሞ ፖስተው ምን ሆናል እንዴ? እኔ አገልጋይ እኮ ማለት አትናደድ። ኖ አንዳንድ ጊዜ ሰዎችን ኮርኩሮ ሰዎችን የሆነ ነገር አስጥሎ የሰዎችን አንደበት ለመቁጠር ከሆነ ይሄ ለራስ ይሄ ስንፍና አስተሳሰብ ነው። እውነት ለመናገር ታሚ ገባ። ታሚ እኔ ነገርኩህ አይደል? እስካለሁበት ቀጥ ብዬ ነገርኩት። ቤተክርስቲያን ይሄ ሰው ሙሉ ጊዜ አገልጋይ ነው ብላ በይፋ የአገልግሎት ሹመት አልሰጠችብኝ። በዚህ ይሄ ጸጋ ይታይበታል ብላ አልሾመችኝ። እኔ አሁን አገልጋይ ነኝ ለማለት እኮ ብዙ መስፈርቶችን ማሟላት አለብኝ አይደል? አገልጋይ የሚባለው ምን አይነት ነው? ሙሉ ጊዜውን የሰጠ ሁሌ የሚያገለግል ከቤት ወደ ቤት የሚሄድ። ቆይ ታምዬ፣ ቆይ እኔ ልጨርስ። ቆይ ታምዬ ቆይ በእናትህ ስወድ እንዴት ታምዬ፣ እኔ ውስጤ የገባኝን የተረዳኝን ቤተክርስቲያንም ያየችውን በዚህ ደግሞ አንተ እንዲህ ብታገለግል ጥሩ ነው ብላ ያለችኝ ያንን ውስጥ የሞላውን ነገር እያገለገልኩ ነው። አላገለገልኩም። በመድረክ አፍሬ ያለው በአገልግሎትነቴ አፍሬ ፓስተር ነው አለ። ፓስተር ሰተኛል እንዴ አንተ? መጋቢ ነኝ እንዴ እኔ? በፓስተር እኮ ነው እሱ እየከሰሰኝ ያለው። ገብቶሃል? እኔ ሰርቫንት ነኝ ብያል አልኩ። ፓስተር ነኝ ብያል አልኩ። ቆይ ታምዬ ቆይ በእናትህ። ለምሳሌ ቤተክርስቲያንም ቤት የጠረገ ሰው እኮ አገልጋይ ነው አይደለም? አንተ ግን ስትጠርግ አላየንማ። ታሜ በቃ ጠርጌ ቪዲዮ ለቃለሁ። እሺ ማረጋገጫው እንደዛ አይደለም። ቆይ ታሜ ስልክ አውርቼ ልመለስ። እየገባው ከቦታ እሺ አውርተህ ተመለስ። አውርተህ ተመለስ። ሰላም እንዴት ነህ? አለው አንቺ በፔንቴ ቤት ተወልደሽ ያደግሽው እንዴ? ሰላምዬ አይደለም። አገልጋይ ነበርሽ? አይ አይደለም። እና ስለ አገልግሎት ስታወሪ ገርሞኝ እኮ ነው። አገልጋይ ካልነበርሽ እስከ ደህንነት ተመረሻ?
ተምሬያለሁ። እሺ የአገልግሎት ትምህርት ተምረሻል? ተምሬያለሁ። ደቀ መዝሙር ተምሬያለሁ። ወደ አገልግሎት አልገባም። ደቀ መዝሙርና ከደህንነት ቀጥሎ ከውሃ ጥምቀት በፊት ያለ ትምህርት ነው ደቀ መዝሙር። ደቀ መዝሙር ስትጨርስ ደግሞ የሆነ ጸጋን ካወቅ ደግሞ ወደ አገልግሎት ትገባለህ። ወደ መረጥከው በዚህ ነገር ላይ ማገልገል ፈልጋለሁ ካልክ በዛ ነገር ላይ ስልጠና ትወስዳለህ። ጸጋውን ነስተውሽ ነው ታዲያ አንቺ ለምን ወደ አገልግሎት አልገባሽ? አይ እኔ ነገሮች ስላልተመቻቹ አልገባሁኝም። በራሴ ጉዳይ ነው እንጂ እንትን ይሉሽ ነበረ። ወደ አገልግሎት መግባት እቺ ነበር እችል ነበር ግን በጣም ቆየ። ስለዚህ ያውልሽ እኔን ማን ሾመ ለሚለው ጥያቄ መጀመሪያ እኔ ቤተክርስቲያን አለችኝ፣ ያኔ ቸርች ነበረችኝ እና እንኳን እሱ ብቻ አይደለም እኔ የራሴ ሚኒስትሪም ነበረኝ። የጎዳና ላይ ሰባኪ ስለሆንኩኝ በጎዳና ስብከት ሚኒስትሪም አለኝ እና ካውንስሉ እንደ ካውንስል የሚኒስትሪን ፍቃድ እንኳን ሲሰጠሽ አገልግሎት ላይ ሳትኖሪ ሳታልፊበት አይሰጥሽ እና እንደዚህ አይነት የሞኝ ጥያቄ ማን ሾመ እንዴት ሾመ? አሁን ለምሳሌ ያክል እኔ ማን ሾመ ብትይ በዚህ ሰዓት ብናገር የአገልጋዮችን ስም ብናገር ተመስገን ነከሌ እኮ ያውቁት ነበረ ብሎ እነሱን ከማሰደብ ውጭ ምንም መጠቅመው ነገር የለም። ገባሽ? ግን ደግሞ እኔ ተመስገን አሁን ኦርቶዶክስ ነኝ። ኦርቶዶክስ ሆኜ ፕሮቴስታንት ቤት ላይ ያሉትን ሰዎችን ስጠይቅ ማን ሾመ? ገብተሽ የኔን ፐርሰናል ታሪኮችን ገብተሽ እኔ ቪዲዮ ላይ እኔ ስልክ ላይ አንድ ፕሮቴስታንት ላይ የነበርኩበት ቪዲዮ አንድ የለም። በእኔ ስም የተከፈቱ ወደ 4 ፌክ አካውንቶች አሉ። እነሱ ፌክ አካውንት ላይ ግን ታገኙዋለሽ የኔን የድሮ ታሪኮች። ስለዚህ እቺ ተሙዬ አንድ ነገር ልበል። አሁን ካልኩት ነገር ላይ እነሱ አንደርስታንድ ያላደረጉን ነገር አለ። ስልጠና ያልኩትኝ አንድ ሰው ጸጋውን ካወቀ በዚህ ነገር ላይ ማገልገል እፈልጋለሁ ብለህ ጸጋዬ ይሄ ነው ካልክ በኋላ በዛ ባለ ጸጋ ያስተምሩሃል ነው እንጂ ያልኩት ጸጋሽ የምትመርጪው አንቺ ነሽ። ጸጋ ነው ታውቃለህ። ጸጋውን ነው ወይ ጸጋዬን ነው ወይስ ደግሞ ከእግዚአብሔር ጸጋውን ያለው ውስጥ ያስቀመጠው በዚህ አሁን በዚህ በቃ ለማገልገል ጸጋዬ ከሆነ ለትዳር መምረጥ ትችያለሽ፣ መብትሽ ነው። የእግዚአብሔር ጸጋ በውስጥ ያስቀመጠው አይደለም። እኔን አዳምጪኝ። ከእግዚአብሔር የተቀበልሽው ስጦታ ሰዎች ናቸው ይመርጡልሽ። ትማራለህ ነው ያልኩት። አሁን ለምሳሌ ወንጌል ስርጭት በቃ ማገልገል ፈልጋለሁ ይሄ ጸጋ ላይ ብል ወንጌል ስርጭት እንዴት ማገልገል እንዳለብኝ እንዴት ማውራት እንዳለብኝ እሰለጥናለሁ፣ እማራለሁ ነው ያልኩት እንጂ የሆነ እነሱ የተረዱት በሌላ መንገድ ነው። አንቺ በምን ጸጋ ታገለግይ ነበረ ግን እየሰራሽም ቢሆን ቸርች ውስጥ? እኔ ምንም አላገለገልኩም። እኔ ቅድም አንተ አሁን ሙሉ ወንጌል አልሾመችኝም አልክ። ከዛ ደግሞ ግን በነብይነት አገለግል ነበር አልክ። ከዛ ማንሹ መሆነ ሙሉ ወንጌል ካልሾመች እንደገና ደግሞ በነብይነት ታገለግል የነበረው ማንሹ መሆነው ነው የኔ ጥያቄ። እኔ አንድ ቀን እንኳን በህይወቴ አንድ ቀን ሙሉ ወንጌል ቸርች ነበርኩ ብዬ አውርቼ ሰምተሽ ታውቂያለሽ? ሰላም አሁን አልካተሙዬ እኔ ሙሉ ወንጌል አልነበርኩም፣ ሆኜ አላውቅም ሙሉ ወንጌል። እኔ ከልጅነቴ ጀምሮ ተወልጄ ያደግኩት የት መሰለሽ? መሰረተ ክርስቶስ ነው። እሺ ሙሉ ወንጌል አልነበርኩም እና ሙሉ ወንጌልን ግን በጣም እዛ ጴንጤ ቤት እያለሁ በጣም መወዳት ማከብራት ቸርች ናት እና ደግሞ ሙሉ ወንጌል ግን አልነበርኩም። እሺ መሰረተ ክርስቶስን ለማትሾም ለማለት ፈልገህ ይሆናል ሙሉ ወንጌል ነው ያልከው። ስለዚህ መሰረተ ክርስቶስ በነብይነት ካልሾመች እንዴት ማን ሾመህ ነው የኔ ጥያቄ። ተሙዬ ፈልገሽው ነው? አዎ ባክ ደስ ይለኛል። እና ነብይ ከነበርክ እግዚአብሔርን ድምጽ የምሰማ ከሆነ እንዴት አሁን እግዚአብሔርን ድምጽ መስማት አቆምክ? እንዴ ነብይነትስ የሚቋረጥ ነው ወይ? የሆነ የሃይማኖት ስለቀየርክ ነብይነትስ ይቀየራል ነው ማለት? እግዚአብሔርን ድምጽ ነብይ መቼስ ከእግዚአብሔር ነው የምትሰማው፣ ቀጥታ ድምጽ ከእግዚአብሔር ነው የምትሰማው። ስለዚህ እንዴት እግዚአብሔር ጋር ያለን ግንኙነት ተቋረጠ? ጥሩ ጥያቄ ጠየቅሽኝ እህቴ ሰላሜ።
የእግዚአብሔርን ድምፅ መሰማ ከሆነ ነብይነት እንዴት ተቋረጠ? አሁንማ እኔ ፈጽሞ ነብይ የለም ብዬ ነው ማምነው እኮ። እኔ ነበርኩኝ ብዬ አይደል እዛ ሳወራ የነበረው? እኔ ነበር አልስታዳምጡ የነበረው ነብይ ነኝ ብዬ። አሁን ደግሞ ፈጽሞ ነብይ የሚባል የለም ውሸት ነው ብዬ ነው ኦርቶዶክስ የሆንኩት። ታዲያ በውሸት ነበረ በጣም እግዚአብሔር ሳይናገር ተናገረኝ የምትለው አይደል? እግዚአብሔር ነብይ የሚባል የለም ብዬ ነው ማምነው። አንቺ አሉ ብለሽ ነው የምታምኚው አሁን በዚህ ሰዓት? አዎ ይኖራሉ። ለምን አይኖሩም? መጽሐፍ ቅዱስ ካለ ድረስ አለ። በመጽሐፍ ቅዱስ ላይ የነበሩት ነቢያቶች ለሀገራቸው ለውጥ፣ ለራሳቸውም ለውጥ፣ አልፎ አልፎ ደግሞ ከሌላ ነገር ጋር ደግሞ ሲያያዝ ደግሞ ለሀገራቸውም ደግሞ ነውጦች ነበሩና ሀገር ይፈራቸው ነበር ነቢያቶች። አሁን ካሉ ነቢያቶች መካከል ሀገራትን የሚፈራ የሀገርን አጀንዳ የሚያመጣ ለሀገራቸውም ለውጥ ለራሳቸውም ለውጥ ደግሞ ለሀገርም ነውጥ የሆኑ ነቢያቶች ካሉ አንዱን ንገረኝ እስኪ። ነብይ ከሌ ብለሽ አሁን በፊት ቀስ በሊና የሆነ መልእክት ያመጡ ነበር፣ ደግሞ ተፈጽሟል። ቄስ በሊና ነብይ ናቸው? ነብይ ናቸው ብቻ ቃል ያመጡ ነበረ። በትክክል ደግሞ ተፈጽሟል። አይደለም ቃል ያመጣ ሁሉ ነብይ ነው እንዴ? በቃ እኔ የማውቀው እሳቸው ነው እንጃ ነብይ ሆነ። እንደሱ ከሆነማ ታምራት ገለታም ይሄ እያንጓለለ ብሎ የዘፈነውም እሱም እኮ ቃል እኮ ያመጣል እኮ እሱም ነው ነብይ ነው። ከእነሱ ጋር ልታወዳደር ነው እንዴ? ምንድነው? አይደለም ቀስ በሊና ነብይ ናቸው አሁን በህይወት ስለሌሉ። እኔ እንጃም በምን እንደሚያገለግሉ፣ ግን እነሱ የሚያመጡት ነገር ትክክል ነው። ዝም ብለሽ አታምጪ የሆነ ሀሳብ። ቀስ በሊና ነብይ አይደለም ሆኗል አልሆነም። የተናገረው ነገር ተፈጽሞ አልተፈጸመም እኔ እንጃ። አንቺ ነሽ የምታውቂው፣ እኔ ምን አውቃለሁ? ያው ለሀገር ስላመጡ ነው። መቼስ ኢትዮጵያ እስካለ ድረስ ታውቃለህ። ከተፈጸመው አንዱን ንገሪኝ። አሁን ረሳሁት እኮ። ታዲያ ምን ተፈጸመ ያለሽ? ከተፈጸመው አንዱን ስትነግሪኝ እናወራለን። ተናገሩ። የምትረሺውን ነገር ለምን ናቸው ብለሽ እንትን ትያለሽ? እኔ እሳቸውን ቀስ በሊና መካነ ኢየሱስ ናቸው። መካነ ኢየሱስ ደግሞ ነብይ ብላ የምትሾመው የለም። ቄስ ብላ ትሾማለች፣ ወንጌላዊን ትሾማለች። ገባሽ? ስለዚህ ቀስ በሊና ለምንም ደቂቃ ነብይ ተደርገው አልተሾሙ። አትሾምም መካነ ኢየሱስ። እሺ ሰላሚ እሱ ነው አላህ እንደማትሾም። ስለዚህ ቀስ በሊና ለተናገሩት እንትን ተፈጸመም አልተፈጸመም ተፈጸመ ብለሽ የምታስቢውን አምጪ ብትባይ ስለማታበጪ አልተፈጸመም ብትባይ ስለማታበጪ አሁን ባይ አመጣለሁ ዩቲዩብ ላይ ሄጄ ከምፈልግ ብዬ ነው። ሂጂ ፈልገሽ ነው ሰላም። አይ ይቅርብኝ። ሂጂ ፈልገሽ ተዛዝሮ ነብያት አሉ። እኔ ያለው ብዬ አምናለሁ፣ ግን እነማን ናቸው ነብያቶች? ማን አለ እውነተኛ ነብይ? ይኖራል፣ ያላውቃቸውም። ትናንት ያልደነገርኩ እኔ ስለ ነብይ ብዙ አላውቅም። ትናንትና ስለ ነብይ እንደማላውቅ ነግሬሃለሁ። ስለ ነብይ ብዙ አላውቅም፣ ግን ይኖራሉ። ነቢያቶች አሉ አትበይ። እኔ የሉም ብዬ ነው ማምነው እኮ አልኩሽ። መጽሐፍ ቅዱስ አለ ካለ የጸጋ ስጦታ አንዱ ነብይነት ነው ይላል። ስለዚህ መጽሐፍ ቅዱስ አትሰርዘው መቼስ ነው ወይ? መጽሐፍ ቅዱስ አንዱ ነብይ ነው የሚለውን እስኪ ጥቅሱን ንገሪኝ። ኦኬ ላውጣለሁ። የጸጋ ስጦታ ማለት ነው። አይ አንዱ ነብይ ነው የሚለውን እና እሳቸው ቀሲስም ከሆኑ እናያቸዋለን። ቀስ በሊናም ከሆኑ አምጪልኝ መጽሐፉን። እሺ ፍሪደም ተሙ እንዴት ነው? እግዚአብሔር ይመስገን። ሰላም ብያችኋለሁ። እግዚአብሔር ይመስገን። ሰላም ወንጌል አማኝ ነኝ። እግዚአብሔር ይመስገን። የወንጌል አማኝ ጥያቄ አለ? አዎ በደንብ ጥያቄ አለኝ ተሙ። እንደውም አሁን እሷ ባነሳችሁ ላይ ነው ጥያቄ። ነቢያት የሉም በሚለው ላይ የሉም ነቢያቶች የሉም። እንደዛ ከሆነ የእግዚአብሔር ሐሳብ የሆነ ቦታ ላይ ይቆማል ማለት ነው። የእግዚአብሔር ሐሳብ የሆነ ቦታ ላይ ቆሞ አያውቅም፣ ሊቆምም አይችልም። ስለዚህ ታዲያ እንዴት አንተ ደፍረ ነቢያት የሉም፣ ሐዋርያት የሉም፣ ኦፊሶቹ የሉም ልትል ቻልክ? የት ላይ ነው ያለው ወዳጄ? አዲስ ኪዳንን ማን ነው የጻፈው?
የመጀመሪያው ጽሁፍን የአዲስ ኪዳን መጽሐፍ ማን ነው የጻፈው? የት ሀገር ነው የጻፈው? መጀመሪያ ኦኬ ጥያቄውን አትመልሰውም ወይስ ካኖናይዜሽን ነው? ልመልስልህ ስለሆነ ነው። ጳውሎስ ለቆሮንቶስ ሰዎች ሲናገር ምዕራፍ 12 በደንብ አላየኸው መሰለኝ። ምን አላችሁ? በቤተ ክርስቲያን ውስጥ ለጥቅም አንዳንዶቹን ሐዋርያ አንዳንዶቹን ነቢያት አድርጎ እንደሰጠ ይናገራል። ስለዚህ ያ ደግሞ የእግዚአብሔር ሐሳብ ነው። አንዳንዱ ማለት እነማን ናቸው? እነዚህ አንዳንዱ አልገባኝም። እስኪ በዚህ ዘመን ላይ በዚህ ዘመን ኢትዮጵያ ውስጥ ከሌ የሚባል እውነተኛ ነብይ ነው የምትለው አንድ ሰው ጠቁመኝ። አባ ሰው ሜንሽን ማድረግ እኮ አይደለም ሐሳቡ፣ የእግዚአብሔር ሐሳብ ይቆማል ወይ ነው። ይኸውልህ እውነተኛ ነብይ የመለየትና ስማኝ፣ እውነተኛ ነብይ መለየትና ነቢያት የሉም ይለያያል። አዳምጠኛ ዝም ብሎ እንደመጣ እሺ ቆይ ማን ነው ኤፌሶን ናት የወጣችው? ነይ ማን ነው የወጣው? ካንተ ጋር አልያወራኝ ያልነበርኩት እኔ ያለው ኤፌሶን ነች የወጣችው አለች ተሙ። እሺ ወደ ራስ ተመለስ። እሺ መልካም። የጠየቁት ጥያቄ ምንድነው? በዛ ዘመን አንዳንዱን ነቢያት አድርጎ ከሾማቸው መካከል እነማን ናቸው ነቢያቶች? አንዳንዶቹ እሲ ብሎ እከሌ በለኝ። ወይኔ ይሾማል ነው የሚለው ሐሳቡ በቤተ ክርስቲያን ውስጥ። እስቲ አረ አዳምጥ ተሜ አንዴ አዳምጥና ነብይ ያለ ነብይ የለም ሳይሆን የነብይነት አገልግሎት ያ የእግዚአብሔር ሐሳብ በዘመን ዑደት ውስጥ የሚቆም አይደለም። በዘመን ሂደት ውስጥ በማይቆም ነገር ላይ አንተ ተነስተ ነብይ የለም አትልም። እውነተኛ ነቢያት አሉ የሉም ሌላ ጥያቄ ነው። በተረፈ ግን ተነስተ የእግዚአብሔርን ሐሳብ አንተ አታስቆምም ነው። እሺ ሐሰተኛ ነብይ ንገረኝ። እኔ በዚህ ዘመን ያውልህ ጴንጤ ቤት ያሉትም ነብይ ነን የሚሉ ሰዎች ለሐሰተኛ ነቢያትነት ራሱ ብቁ አይደሉም፣ አልበቁ፣ ገና ናቸው። ሐሰተኛ ነብይ ምን ብሎ እንደሚያስቀምጠው ስለማቅ መጽሐፍ አይ አገልግሎቱንም ፈጽሞ አታውቀውም እንጂ አንተ እንኳን እውነተኛ ነብይ አልሰማኸኝም ማለት ነው። ተመስገን። የእግዚአብሔር ሐሳብ በዘመን ዑደት ውስጥ አይቆምም። እውነተኛ ነው። ሐሰተኛ ነብይ ራሱ የለም ነው እንኳን እውነተኛ፣ ሁሉም ወዳደሮች ናቸው። አልገባህም እንዴ? እኔ የምልህ ተመስገን። ቆይ ወደ ራስህ ተመለስ። ቆይ ወደ ራስህ ተመለስ። እኔ የምልህ ገብቶሃል? ግን እኔ የምልህ ገብቶሃል? ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው ይህንን የእግዚአብሔር ሐሳብ አስቀምጧል። በቤተ ክርስቲያን ውስጥ ወንድማችን በነገራችን ላይ ጳውሎስ የጻፈላቸው ከአገልግሎት አንጻር ነው ወይስ ደግሞ ሪል አስቀድሞ እንደነበሩት የብሉይ ኪዳን ነቢያት እንደዛ አይነት ሰዎች ነው ያደረገ ለቤተ ክርስቲያን ተሰጥቷል ያለው ከዛ አንጻር ነው ወይስ ደግሞ ከአገልግሎት አንጻር የተናገረው አይደለም ጳውሎስ ወይስ ደግሞ ልክ እንደ አስቀድሞ እንደነበሩት የብሉይ ኪዳን ነቢያቶች እንደዛ ናቸው እያለ ነው? የመጀመሪያው ነገር ቤተ ክርስቲያን በብሉይ ኪዳን ገላትያም ላይ አለ፣ ችግር የለውም እሱ ሐሳቡ። ኤፌሶን ላይም አለ እሱ ሐሳቡ። ችግር የለውም። አንዳንዶቹ ነቢያት እሱ ሳይሆን የብሉይ ኪዳን ነቢያትና የአዲስ ኪዳን ነቢያት ተባረኪ። ስለዚህ ያ የማን ሐሳብ ነው? የእግዚአብሔር ሐሳብ ነው አይደለ? በቤተ ክርስቲያን ውስጥ መጀመሪያ ስሚኝ እስቲ። ይህ የእግዚአብሔር ምንም አልጠየቅሽም እኮማ ስለ ብሉይ ኪዳንና ስለ አዲስ ኪዳን ነቢያት ልዩነት ነው። አንቺ ኖ አይደለም እያልከኝ ነውት ከአገልግሎት አንጻር ነው ያንን እንዲሾሙ የነገራቸው ወይስ ደግሞ እንደ ብሉይ ኪዳን አስቀድሞ እንደነበሩት ብሉይ ኪዳን ነቢያትን ነው የነቢያት አገልግሎት አለ እያለ ነው ወይ ጳውሎስ እዛ ላይ እየተናገረ ያለው ነው? ለአገልግሎት ነው በቤተ ክርስቲያን ውስጥ ይሾማት እኮ መልካም ለአገልግሎት
አዎ እንጂ አሁን እኔን ስሚ እንደ ብሉይ ኪዳን ነቢያት ግን አይደሉም አይደለ? ማለት የሚቀጥል ነቢያት የብሉይ ኪዳን ነቢያት አገልግሎታቸው ምንድን ነበረ? እኔ ስለ የብሉይ ኪዳን ነቢያት አገልግሎታቸው አይደለም እየጠየኩ ያለሁት። እንደ ብሉይ ኪዳን ነቢያት ነበር ወይ ነው የሚል ነው የኔ ጥያቄ። አሁን እነዚህ ነቢያትና ሐዋርያት ቆሮንቶስ ላይ የተጻፈላቸው በቤተ ክርስቲያን አካል ውስጥ የሚያገለግሉ ናቸው። እንደ ሹማቸውም ጳውሎስ እንጂ እንደ ብሉይ ኪዳን ነቢያት ግን አይደሉም ነው አይደለ? እኔ ጥያቄ ያ ነው ጥያቄ። እንደዛ ናቸው ወይስ አይደሉም? አገልጋይ አይደሉም እንደ የብሉይ ኪዳን ነቢያት? ምንድነው ሌላ ስራ ነበራቸው? የእግዚአብሔርን ሐሳብ ከመናገር አይደለም። አዎ ትንቢት ይናገራሉ፣ ስለሚመጣውና ስለሚፈጸመው ነገር ይናገራሉ። ከማን ሰምተውት ነው የሚናገሩት? ሰዎች ናቸው ከእግዚአብሔር ሰምተው። ተባረኪ። አሁን ከማን ሰምተው የሚለው ላይ አልተጣላንም እኮ። ኦኬ ምን የተጣላነው ቦታ ላይ እናወራ፣ ፖይንታችን እንዳንለቅ። አሁን ጳውሎስ እየተናገረው ያለው እንደነዛ አስቀድሞ እንደነበሩት ነቢያቶች እንደነዛ ናቸው እያለ ነው ወይስ ደግሞ ከአገልግሎት አንጻር ከመላክ አንጻር እንዲሁም ደግሞ ከስራቸው ድርሻ አንጻር የተነገረ ነው እያልኩ ያለሁት? አዎ ስለዚህ እኔ ምን ብዬሽ ነበረ? እየጠየቅሽውን ነው። አዎ ያልኩሽ እኔ ምን ብዬሽ ነበረ? በቤተ ክርስቲያን ውስጥ ለአገልግሎት እንደተሾሙ ጳውሎስ ነግሮናል አይደል? የተላኩ ከመላክ አንጻር የተነገረላቸው ናቸው እንጂ አስቀድሞ እንደነበሩት የብሉይ ኪዳን ነቢያት እንደዛ ናቸው የተባለ አይደለም። ስለዚህ ከዛ በኋላ የቀጠለ እንደዛ አይደለም ብለህ ካመንክ ደግሞ ወይም ደግሞ ነው ብትልም ከሆነ መረጃ ስለምጠይቅ ነው ካልክ የቀጠለ ነቢያት ደግሞ ትነግረኛለህ ማለት ነው። ኦኬ ቀጥል። አሁን ሁለቱም ኦኬ። ስለዚህ ንገረኝ። መልካም። ስለዚህ የእግዚአብሔር ሐሳብ የሆነ ቦታ ስታክ ያደርጋል ነው ሐሳብሽ ማኪያ? አሁን የጠየቅኩህ ሁለቶቹ መልስና መጀመሪያ መልሽ። የእግዚአብሔር ሐሳብ ስታክ አያደርግም አይደል? የእግዚአብሔር ሐሳብ ስታክ አያደርግም አይደል? ስሚኛ ወይ መጀመሪያ ይሄንን መልሽ። የእግዚአብሔር ሐሳብ ስታክ አያደርግም አይደል? ተሙን እንስማውና አሁን የጠየቅኩህን ቀጥታ ትመልሳለህ። ቀጥል። ተሙማ የእግዚአብሔር ሐሳብ እንደሚቆም ስላወራ እኮ ነው እኔ የገባሁት። ተመስገን ምን አለ? ነቢያት የሉም አለ። እቺ ልበል አንድ ጊዜ ቆይ፣ ሁለት ሰው ማውራት አይችልም። እሺ አውራት። አንድ ጊዜ ቆይ ወንድሜ፣ እኔ የሆነ መልእክት እኮ ሰጥቼ እኮ ጸጥ ልል እኮ ስለሆነ ነው ውዶች። እንትን እየሰጠኝ ስለሆነ ኮፕሊንክ እና ሪፖስት አድርጉልኝ። ኮፕሊንክ ታፕታፕ አድርጉ። ቀጥሎ ደግሞ ሼርም አድርጉት። ከኤፊ ጋር ነው የምታወሩት። ከእሷ ጋር ከጨረሳችሁ በኋላ እኔ እቀጥላለሁ። በነገራችን ላይ ኤፊዬ እማና አባ በሚል እንዳይሸውደን እንጠንቀቅ። የልጅ አባዬ እማዬ በሚል ነው የሚያወራው። አይ እኔ ስለምወዳችሁ ነው። አክቹሊ ከፍቅር ነው። አትጨናነቅ ተሙ። እንትን ነው አንዳንዴ የምንናገረው ነገር በራሱ እንደ እግዚአብሔር ቃል ሲመዘን እንዳይጥለን ስለምፈራ ነው። ዘለ እንደዛ ስትል ኖ ያስብልሃል አለ። የእግዚአብሔር ሐሳብ ይቀጥላል። የእግዚአብሔር ሐሳብ አንዳንዶቹን ሐዋርያ አንዳንዶቹን ነቢያት እንደሚያደርግ ቆሮንቶስ ላይ ብሪፍሊ ተናግሯል። ስለዚህ ያ ሐሳብ ቆይ አንዴ ፕሊዝ ኤፌሶን አንዴ ጀስት ሊስን አንዴ ሊስን ቆይ ተረጋጊ። የሚያውቀው ቢሆን እንደዚህ አያወራም ነበራ። ብራዘር ከኔ ጋር ያወራው ስለማያውቀው ነው እንደዚህ ያወራው። ከኔ ጋር ነው ያወራው። አንዴ ተረጋጊ። ካንቺም ጋር አወራለሁ። ስለዚህ የእግዚአብሔር ሐሳብ ቆሟል ማለት ነው። ስለዚህ የእግዚአብሔር ሐሳብ ቆሟል ማለት ነው። እሺ አንዴ እየተደማመጥን የእግዚአብሔር ሐሳብ ቆሟል። እየተደማመጥን መርፌ እየሰጠው እኔ እንደዛ ነው ማወራ ከይቅርታ ጋራ የእግዚአብሔር ሐሳብ ቆሟል ስትለው ቅድም ምን አለ? አይ እኔ እንደዛ ብዬ አላምንም አለ። ኦኬ እግዚአብሔር አምላክ በአንድም በሌላ መንገድ እስከ ዘላለም ይሰራል። ኦኬ ነገር ግን በምን በየትኛው መንገድ የሚለው ነው ዋናው ነገር። አሁን ነቢያት አሉ በአዲስ ኪዳን ላይ ኦኬ አሁን ላይ ነቢያት አሉ ካልክ በመረጃ ታወራለህ። አንተ ቅድም የጠቀስከው ላይ አንዳንዶቹ ነቢያት አንዳንዶቹ ደግሞ ሐዋርያን አድርጎ የሚሾመው አስቀድሞ እንደ ብሉይ ኪዳን ካህናት እንደ ብሉይ ኪዳን ነቢያት እንደዛ ነው ወይስ ደግሞ ከአገልግሎት አንጻር ነው ከመላክ አንጻር ነው እንደዛ የተነገረላቸው? ስለ አይ ከአገልግሎት አንጻር ከመላክ አንጻር ነው ብለህ መለስክ አይደለ? አሁን እዚህ ደርሰናል አይደለ? ሁለት ጥያቄዎች ጠይቄ ነበር። ስንት መልስልኛለህ?
እየሰማከው እሺ ጠይቂኝ። ከዛ በኋላ የኔ ጥያቄ ነው የሚቀጥለው። እዚሁ ላይ ኦልሬዲ እኮ ጠይቄ ነበረ ቀደም ማለት ነው። ምንድነው ያልከው ያለው እነዚህ ሁለቶቹን ከመላክ አንፃር ነው ስላልክ ከመላክ አንፃር ነው። አሁን የብሉይ ኪዳን ካህን ምንድነው የብሉይ ኪዳን እንደነዛ እንደ ብሉይ ኪዳን ነቢያት ስላልሆኑ አሁን ግን ከመላክ አንፃር ስለሆነ እንደዛ የተባሉት የተሾሙትም ማለት ነው። ክፍሉን ማንበብ እንችላለን። በነገራችን ላይ እንደዛ የተሾሙት እንደዛ ከሆነ የቀጠለ ወይ ደግሞ ከዛ በኋላ ነብይ አሁንም እየሰራ በአንተ አካሄድ ማለት ነው እየሰራ እየቀጠለ ነው ነብይነት ያመጣው ካልክ ከሐዋርያት ጀምሮ የነበረ ከሐዋርያት ጀምሮ የነበረ አንድ ነብይ ከዛ እየቀጠለ የመጣ ነብይ ታሳይኛለህ ማለት ነው። ኦኬ በመጽሐፍ ቅዱስ ላይ ቀጠል መረጃ። ኦኬ አጋቦስ የሚሉትን ሰው ታውቂዋለሽ መጽሐፍ ቅዱስ ላይ? የጥቅሱን ቦታ ኤግዛክትሊ አላስታውሰውም። ቆይ በመረጃ ክፈት። መሀል ላይ ከገባሽ እንዴት ነው የሚሆነው? ማኪያ አጋቦስን አጋቦስን ታውቂዋለሽ? ማኪያ ጳውሎስ ኦኬ ማኪያ እኮ በጣም እኮ እሺ ይቅርታ በጣም እኮ ማቅረቤ ነው። እሺ ተባረኪ ማክለው ምንድነው ወደ ገደለው ግባና እሺ ኤፌሶን አጋቦስን ታውቂዋለሽ? መጽሐፍ ቅዱስ ላይ በመረጃ ይጠይቅ አጋቦስን ታውቂዋለሽ? ያነበብን እንድንቀጥል መረጃ ሴቶችን ብጠቅስልኝ እነዛን አውቃቸዋለሁ። አስቀድሞ በመጽሐፍ ቅዱስ የነበሩት ሴቶችም ነቢያቶች እንዳሉ የታወቀ ነው። እሱን እናውቃቸዋለሁ። አሁን በመረጃ እየጠቀስክ በዚህ ዘመን ነበረ የሚለውን ምሳሌ መጠቀም ይችላል። ልናገር እኔ ምናልባት ከፈቀድሽልኝ። ኦኬ ፈቅደሽልኛል ማለት ነው። ኤፌሶን በመጽሐፍ ቅዱስ አጋቦስ የሚባለው ሰው ጳውሎስ እንደሚታሰር ቀድሞ የተነበየ ሰው ነው። ያ ደግሞ ትንቢት ነው። ጳውሎስም ታስሯል። ሰው ከፈለግሽ ነው። ሲቀጥል ደግሞ ለቤተ ክርስቲያን ለአገልግሎት ሰጥቷል እግዚአብሔር እነዛን ሁሉ ሐዋርያትንም ነቢያትንም ሰጥቷል። የእግዚአብሔር ሐሳብ ስለሆነ ማለት ነው። ስለዚህ ያ የእግዚአብሔር ሐሳብ ደግሞ በዘመን ዑደት ውስጥ አይቆምም። እኛ አላወቅንም ማለት ነቢያቶች የሉም ማለት አይደለም። ብራዘር ምን እያወራህ ነው ያለው? የሆነ የጽሁፍ ነገር እያነበብክ መስሎኝ ነው። የቀጠለ ህለብይ ጽሁፍ አይደለም ረጋ ብዬ ነው አገልግሎት ነው። ነቢያትና ሐዋርያት ተብለው የተሾሙት እነሱ ከአገልግሎታቸው አንጻር ነው። ከዛ በኋላ ግን የቀጠለ ነብይ ካለ አሳየኝ ነው። ገብቶሃል? አሳየኝ። መለስኩልሽ እኮማ ኤፌሶን ይቅርታ አማቶች ተሰጣለሁ። በነገራችን ላይ ሴቶችም እንዳለ ታዲያ ከእግዚአብሔር ቃል በላይ እኮ ምንም የለምማ። ከእግዚአብሔር ቃል በላይ የለም። የእግዚአብሔር ቃል በስርዓት ከነገረን አለቀ እኮ። ከዛ በኋላ እዛማ ለአገልግሎት ነው እንደዛ የተባሉት ከአገልግሎት ነው። ከአገልግሎት አንጻር ኦኬ የተነገረላቸው ሐዋርያና ነቢያትን አድርጎ የሚሾማቸው ከአገልግሎት አንጻራቸው ነው። የተሰጣቸው ነው። ጊፍት ነው። ለቤተክርስቲያን የተሰጠ እንደሆነ መጽሐፉ ይናገራል። ከዛ በኋላ ግን የቀጠለ ካለ አሳየኝ ነው። ኦኬ ታዲያ ያቺ ቤተክርስቲያን አልቀጠለችም እንዴ? ቤተክርስቲያን ቆማለች፣ ታካርጋለች። ስለዚህ በቤተክርስቲያን ውስጥ ስለዚህ ቆሮንቶስ ሐሳብ ተሽሯል ማለት ነው። ቆሮንቶስ 12ን ቀደሽዋል ማለት ነው። ቀደሽዋል ማለት ነው። ታዲያ ከዚህ በላይ እና እኔማ አሉ ያ የእግዚአብሔር ሐሳብ እየቀጠለ ነው። ዛሬ ድረስ ወንጌል እኛ ጋር የደረሰው ለወንጌል ስርጭት የተሾሙ ሰዎች ናቸው። ኦኬ እንደዛ አድርጎ ለቤተክርስቲያን የሰጠላ ለዛ አውዱን ከፍተህ ታነበውና አንብቤው። እሺ አንብቤው። አንተ ራስህ ነው የምታነበው። ከፍተህ ራስህ አንብብ። እኔ እንኳን መጽሐፍ ቅዱስ አልያዝኩም። ለተመስገን ለመመለስ ያን ያህል መጽሐፍ ቅዱስ ማያዝ ስለማያስፈልግ ነው ላርመው የገባሁት። ያው ንቀቱን ተመልከት። ስርዓትን ብትይዝ ጥሩ ነው። ታወሪያለሽ
እውነት ነው። ለኔ ለመመለስ መጽሐፍ ቅዱስ አያስፈልግም። ለምን ቢባል ተባረክ ከፋ ጋር ትቀጥላለህ። ቆይ አንድ ጊዜ ለምን ቢባል አንተ ወሬ በጠቅላላ እማ አባ ስለሆነ መጽሐፍ ቅዱስ አያስፈልገውም። ከእማና ከአባ ውጭ ሄደህ ፍቅርን ትፈልጋታለህ። እዛ እናንተ ሰፈር ማለት ነው። ሄደህ እዛ ፍቅርን እዛ እናንተ ሰፈር ትፈልጋታለህ እና በእማና በአባ የምትቆይ ሰው ስለሆንክ እሱ ነው መጽሐፍ ቅዱስ አያስፈልገውም። ቀጥሎ ግን ላለው ግን ማስረጃ በአግባቡ እያወራች ነው። መለሰላት ንቀትህን ትተህ ማለት ነው። ቀጥ ኤፌሶ እሺ አንድ ሰው የሚችል ምዕራፍ 12ን ማውጣት የሚችል ምዕራፍ 12 ምን ቆሮንቶስ ምዕራፍ 12ን አውጣው። አንደኛ ነው ሁለተኛ? አንደኛ ቁጥር ስንት? እሺ ከ13 ጀምራ አንብበው በመንፈስ ቅዱስ 13 ጀምሮ እስከ ስንት? ወደ ታች ውረድ፣ ችግር የለውም። እሺ አይሁድም ብንሆን የግሪክ ሰዎችም ብንሆን ባሪያዎች ከዛ በፊት ስለ አገልግሎት ስለሚያወራ ማለት ነው። ከአራት የተወሰነ አንብብለት ነው። ከዛ እሱ ያለህ ቦታ ቀጥል። 4 እና እስከ 5 4 እስከ 7 ያለውን አንብበው። ጥሩ ነው። ስለ አገልግሎት ከዛ ከሱ በኋላ ስለ አገልግሎት መሆኑን እዛ ላይ ስለሚናገር የጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። የአሰራርም ልዩ ልዩ ነው፣ ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስ መገለጥ ለእያንዳንዱ ለጥቅም ይሰጠዋልና ይላል። ልቀጥል እሱ ያሰበበት ቦታ ላይ ወይስ ልውረድ? ሂድ፣ ቀጥል። አሪፍ ነው። ማወቃችንም በዚሁ ጥሩ ስለሆነ ቀጥል ነው። ለአንድም ጥበብ መናገርን በመንፈስም ይሰጠዋል፣ ለአንድም በዚያው መንፈስን እውቀትን መናገርን ይሰጠዋል፣ ለአንድም በዚያው መንፈስ እምነት፣ ለአንድም በአንዱ መንፈስ የመፈወስ ይሰጣል፣ ለአንድም ተአምራትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ ልዩ ልሳን መናገር፣ ለአንዱም በልሳኖች የተናገረውን መተርጎም ይሰጣል። ይህን ሁሉ ግን ያ አንዱ መንፈስ እንደ ፍቃድ ለእያንዳንዱ ለብቻ እያካፈለ ያደርጋል። አካልም አንድ እንደሆነ በብዙ ብልቶችም እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙ ሳሉ አንድ አካል እንደሆነ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን የግሪክ ሰዎችን ብንሆን ባሪያዎችን ብንሆን ጨዋዎችን ብንሆን እኛ ሁላችን በአንድ መንፈስ በአንድ አካል እንደሆንን ተጠቅመናል። ሁላችንም አንዱን መንፈስ ጠጥተናል። አካል ብዙ ብልቶች እንጂ አንድ ብልት አይሆንምና፣ እግር እጅ አይሆንምና የአካልም ክፍል አይደለምና ብትል ይህን በማለት የአካል ክፍል መሆኑን ይቀራልን? ጆሮም የዓይን አይደለምን? የአካልስ ክፍል አይደለምን ቢል ይህ በማለቱ የአካል ክፍል መሆኑ ይቀራልን? አካል ሁሉ ዓይን ቢሆን መስማት ወዴት ተገኘ? ሁሉም መስማት ቢሆንስ ማሽተት ወዴት ተገኘ? አሁን ደግሞ እግዚአብሔር እንደወደደው ብልቶችን እያንዳንዳቸው በአካል አንድ አድርጓል። ሁሉም አንድ ብልት ቢሆን አካል ወዴት ይሆናል? ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። ዓይን እጅን አታስፈልገኝም ልትለው አትችልም። ወይም ደግሞ ራስ ደግሞ እግሮችን አታስፈልገኝም ሊለው አይችልም። ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁንም የሚፈልጉ ናቸው። ከአካል ብልቶች ያልከበሩ ሆነዋል። ከእነርሱ የሚመስለውን በሚበዛ ክብር እናለብሳቸዋለን። በምናፍርባቸው ብልቶች ክብር ይጨምርባቸዋል። ክብር ያላቸው ብልቶች ግን ይህን አያስፈልጋቸውም። ነገር ግን ብልቶች እርስ በርሳቸው በትክክል ይስተሳሰቡ ዘንድ እንጂ በአካል መለየት እንዳይሆን
ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው። አንድም ብልትም ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድም ብልት ቢከበር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ ይላል። እስከ 27 አበብ ያለው እስከ 28 ያለውን እግዚአብሔርም በቤተ ክርስቲያን አንዳንዶችን አስቀድሞ ሐዋርያት፣ ሁለተኛውንም ነቢያት፣ ሶስተኛውንም አስተማሪዎች እንደዚህ ላድርገው። እዚህ ላቅልበው አንድ ጊዜ 28 ላይ ስለሆነ ዋናው ሐሳብ እግዚአብሔርም ቤተ ክርስቲያንን አንዳንዶችን አስቀድሞ ሐዋርያት፣ ሁለተኛ ነቢያት፣ ሶስተኛ አስተማሪዎች፣ ቀጥሎም ተአምር ማድረግን፣ ቀጥሎም መንፈስ ስጦታን፣ እርዳታንም፣ አገዛዝንም፣ ልዩ ልዩ አይነት ልሳኖችንም አድርጎ ሁሉ ሐዋርያት ናቸውንስ? ሁሉስ ነቢያት ናቸውንስ? ሁሉስ አስተማሪዎች ናቸውንስ? ሁሉ ተአምር ይሰራሉንስ? ሁሉስ መንፈሳዊ ስጦታ አላቸውንስ? ሁሉ በልሳኖቻቸው ይናገራሉንስ? ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ፣ ደግሞም ከሁሉም የሚበልጠው መንገድ አሳዩአቸው ይላል። ይሄው ወንድም አለ። ተባረክ ተሙዬ ተባረክ። አዎ አሁን እንግዲህ የቆሮንቶስ ሐሳብ ምን አለን? እሺ ተባረክ እኮ ያ መንፈስ ቅዱስ ነው አይደለ? ይሄንን ሁሉ የሰጠው ልክ ነኝ አይደል? ናታኔ ቀጥል ግን ልጨርስልህ ነው እንትኑ ማለት ነው። ሐሳብ ልስጣቸውና እሳቸው መተካት ስለሚፈልጉ ያላ አይዶ ነው አባት። እዚህ ላይ ልክ አይደለም ስላልሽኝ አንዴ ልክ አይደለም ስላልሽኝ እኮ ልክ ነሽ። አንዴ ልክ አይደለም ስላልሽኝ ኤፌሶን አንድ ያሰሚኝ 28 የእግዚአብሔር ቃል አንብብልህ እኮ ነው ያልኩት። ምን አልኩ? ከዛ ለእሳቸው ልሰጣቸው ነው። መጀመሪያ አንድ ጥያቄ ልጠይቅሽ ከ4 ጀምሮ እንደዚህ አድርግላት ወንድምየው። እግዚአብሔር ቃል ላነብ ነው ስል ትቀልዳለህ እንዴ? እንትን ነው እኮ ነው ታሙ የምን እያልክ ነው? አዳምጣት ነው ያልኩት። ቀጥይ ይፍዬ። እሺ ላንብብለት ነው ከእሳቸው ጋር እሳቸው መቀጠል ስለሚፈልጉ እሳቸው ይቀጥላሉ ከፈለጉ። እሺ እግዚአብሔር በቤተ ክርስቲያን አንዳንዶቹ አስቀድሞ ሐዋርያ፣ ሁለተኛውም ነቢያት፣ ሶስተኛውም አስተማሪ፣ ቀጥሎ ታምራት ማድረግ፣ ቀጥሎም ደግሞ የፈውስን ስጦታ፣ እርዳታንም፣ እገዛንም፣ አየህ የልዩ ልዩ አይነትን ልሳኖችን አድርጓል አለ። ኦኬ አስቀድሞ ይሄ የተደረገ ነገር ነው። ይሄ ነገሮችን አድርጓል አለ። ኦኬ ከዛ ሁሉ ሐዋርያት ናቸውን? ኦኬ ጥያቄ ጠይቋል። በነገራችን ላይ ምን አለ? ሁሉም ሐዋርያ አይደሉም። ኦኬ ሁሉ ሐዋርያት ናቸውን? ሁሉስ ነቢያት ናቸውን? ሁሉስ አስተማሪዎች ናቸውን? ሁሉስ ተያይዞ የሚመጣው በነገራችን ላይ ከላይ ስትመለከተው ስለ እንትን አይደለም ምንድነው የጸጋ ስጦታ ልዩ ልዩ እንደሆነ ግን አካሉ አንድ እንደሆነ አገልግሎት ልዩ ልዩ እንደሆነ የሚናገርበት ክፍል ነው። ኦኬ ያን ደግሞ አገልግሎታቸው በዛ ወቅት የነበረ አገልግሎት ነው። ኦኬ መጽሐፉ የምንረዳው ያን ብልቶች ስንት እንደሆኑ አካሉ ስንት እንደሆነ እያብራራ ብርሃነ ቅዱስ ጳውሎስ በነገራችን ላይ ይሄንን ቦታ እኛ ኦርቶዶክሳውያን ደጋግመን ከፕሮቴስታንቶች ጋር የምንወያይበት ነው እና ከአገልግሎት አንጻር የተነገረና የዛን ጊዜ የተፈጸመ ነገር ነው። እዛው ላይ ስለሚናገር አድርጓልና ብሎ ስለተናገረ ማለት ነው። ሁሉ ሐዋርያት ናቸው? ሁሉስ ነቢያት ናቸው? ሁሉስ አስተማሪዎች ናቸውንስ? ሁሉስ ተአምራትን ይሰራሉን? ኦኬ ብሎ ነው የጠየቀው። ጥያቄ ነው የጠየቀ ያለው። ሁሉንስ የፈውስ ስጦታ አላቸውን? ሁሉንስ በልሳን ይናገራሉ? ሁሉስ ይተረጉማሉ? ነገር ግን የሚበልጠውን የጸጋ ስጦታ ብርታትን ፈልጉ። ኦኬ የሚበልጠውን የጸጋ ስጦታ ብርታትን ፈልጉ፣ ደግሞ ከሁሉ የሚበልጥ መንገድ አሳያችኋለሁ ይላል። ኦኬ መዝጊያው ያ ነው። ሰው ይቀጥላል። እዚች ጋር ከአገልግሎት አንጻር ከተሰጣቸው አንዴ ይሄን ተናግሬ ይጨርሳለሁ። ኦኬ ከዛ ይሄን እዚህ ጋር የሚናገረው ከተሰጣቸው አስቀድሞ ከተደረጋላቸው ድርጊት ወይ ደግሞ ስጦታ ተሰጥቷቸዋል። ኦልሬዲ ይሄና ስጦታ ማለት ነው። ኦኬ ግን ሁሉም አስተማሪ፣ ግን ሁሉም ነቢያት፣ ሁሉም ደግሞ አሁን እኮ የፕሮቴስታንት እኮ አብዛኛዎቹ እኮ ነቢያት ነን ባዮች ናቸው እኮ አብዛኛዎቹ ማለት ነው። በነገራችን ላይ አሁን ይሄ የሚቀጥል አይደለም። በቃ ያለቀ የአገልግሎት ጊዜ ነበራቸው፣ የአገልግሎት ፈጽመዋል። ከዛ በኋላ ግን ነቢያትና ሐዋርያ የተነሳ እያለ ቤተ ናታን መቀጠል የምትችል ከሆነ ከወንድሞች ግን ቀጥል።
መልካም። አሁን አንቺ መጽሐፍ ቅዱሱን እንዳልሽው ያው እግዚአብሔርን ቃል እኔ ደግሞ ልናገርና ትንሽ ቤተናታኒንም ሰላም ቤተናታኒም ስለማውቃቸው አወራለሁ ከሳቸው ጋር ልቀጥል። እንዴት ነው እድሉ አለኝ? ቀጥሎ ችግር የለውም። አንቺ እኮ የለም ለሚለው መረጃ አልሰጠሽንም፣ ግን አንዴ ላውራ መጽሐፍ ቅዱሱን ሐሳቡን ልናገር። ኦኬ እሺ። ተባረኪ። እንግዲህ የቆሮንቶስ ሐሳብ ምዕራፍ 12 የሚነግረን ስለ አንድ መንፈስ፣ በዛም መንፈስ ስለተሰጡ የጸጋ ስጦታዎች እንዲሁም ደግሞ ስለ አካል፣ እዛ አካል ላይ ደግሞ በመንፈስ ቅዱስ ጥምቀት አካል እንደምንሆን ክርስቶስ ላይ በደንብ ያብራራል። ከዛ ስለ ቤተ ክርስቲያን ደግሞ ሲነግረን ለጥቅም ሐዋርያትን፣ ነቢያትን፣ መምህራንን፣ አስተማሪዎችን እንደሚሰጥ እንደሰጠም ይናገራል። ስለዚህ እንግዲህ ይህ የእግዚአብሔር ሐሳብ ነው። ያ የእግዚአብሔር ሐሳብ ደግሞ ቀጣይና የሚኖር ነው። በዚህ ሰዓት አስተማሪ የለም ካላችሁኝ ኦኬ፣ በዚህ ሰዓት ሐዋርያ የለም ካላችሁኝ ኦኬ፣ በዚህ ሰዓት ነብይ የለም ካላችሁኝ የእግዚአብሔር ሐሳብ እዛ ቆሮንቶስ 12 ላይ እዛ ቆሮንቶስ ቤተክርስቲያን ላይ ቆሟል። ቤተክርስቲያን አልቀጠለችም ማለት ነው። ለቤተክርስቲያን ለጥቅም እስከተሰጠ ድረስ አሁንም አለ። ይህ ቃል የሚሰራና የሚኖር ስለሆነ ስለዚህ እግዚአብሔር ለሚቆሙለት ለሱ ሐሳብ የተጠሩትን በስርዓት ለቤተክርስቲያን አሁንም ሰጥቷል። ለዛ ነው ወንጌል እኛ ጋር የደረሰው። አሊያ ቆሮንቶስ ላይ ይቆም ነበር አስተማሪ ባይቀጥል፣ ሐዋርያ ባይቀጥልና ነቢያትም ባይቀጥሉ። ምክንያቱም አንቺ ራሱ ተነስተሽ ሐዋርያዊ ሰክሴሽን የቀጠለ አሳየን። ኧረ በጌታስ ቀጥሏል ስትል እኮ መረጃ ስጠና። ዝም ብለህ እኮ አይደለም እኮ እኔ እኮ መጽሐፉን ብቻ ነው ያነበብኩልህ አይደል እንዴ? እያወራራሁ መጽሐፉን ነው። አንተ ለምሳሌ ያክል አዎ ቆሮንቶስ ላይ አልቋል እኮ ኦሬዲ እኮ መልካም መምህር ምናምን ስትል ቅድም በመምህሩ አድሮ የሚናገረው እግዚአብሔር ነው። እነሱ ልሳናቸው ነው የሚጠቀምባቸው እኮ። እግዚአብሔር አምላክ ይናገራል። በቃ እኛ እግዚአብሔር አምላክ በሰው በኩል ሆኖ ይናገራል ብለን ነው ምናምነው። ነገር ግን አሁን ግን ሐዋርያትና ነቢያት አሉ ምትል ከሆነ መረጃ ስጠንና በዛ ላይ እንሟገት ነው። ይሄ የቆሮንቶስ ሐሳብ ለአንተ የሚጠቅምህም አይደለም። ኦኬ ኃላፊ የሆነ ነገር እንደሆነ እኮ ከላይ ጀምሮ እኮ ስለ ጸጋ ስጦታዎች እንዴት እንደሆኑ እንዴት እግዚአብሔር እንደሰጣቸው ስንት ብልት እንዳለ ስንት አካል እንደሆነ እንዴት መተሳሰር እንዳለበት ወይ ደግሞ እንዳለባቸው የሚናገር የመጽሐፍ ቅዱስ ክፍል ነው። ሌላ ሐሳብ የለውም። የቆሮንቶስ ሐሳብ የመጀመሪያው ነገር ይጠቅመናል። ቆይ የቆሮንቶስ ሐሳብ ይጠቅመናል። ምክንያቱም ቆይ አሁን አልሽኝ አይጠቅምህም አልሽኝ እኮ ፕሊዝ መምህር ኢቭን ኢፍ ለምሳሌ ያክል በመሐከላችን አልሽኝ እኮ ለዛ ነው አላለችም። ወዳጆች አይጠቅምህም አልሽኝ፣ ለኔ አይጠቅምህም አልሽኝ። ለዛ ነው ቀስ ኧረ ብለሻል። ፕሊዝ በቃ ታዩ ይቅር ብዬሻለሁ። እሺ እኔ አይጠቅምህም ያልኩት የቆሮንቶሱ ይሄ መጽሐፍ ቅዱስን ሳይሆን ላንተ የሚያግዝህ አይደለም፣ ሐሳብህን ሼር የምታደርግበት የሚያግዝህ አይደለም እያልኩ ነው። አማርኛ ዘይቤ የማይገባ ከሆነ እንግዲህ ከቤተ እንትና ቀጥል። ኦኬ እሺ፣ እንደዛ ከሆነ መልካም። እሺ እዚሁ ላይ ሳንሄድ ለምሳሌ ያክል ከመሐከላችን ባለሳሳት ቤተናታኒም መምህር ናቸው ወይም ደግሞ አንቺ መምህራኖች አሉሽ። ቤተናታሚን አውቃቸዋለሁ። ትንሽ አውርተናል። እኔም ቤት ስላወራን ችግር የለውም። ስለዚህ ቀጥሏል ማለት ነው አይደል? እሺ ተሙዬ ይቅርታ። እሺ እኔ አሁን እሳቸውን በኋላ ይቀጥላሉ። እኔ ግን ቤት ያለችውን ነገር አንድ ሀሳብ ልንገር። አስተማሪው መንፈስ ቅዱስ ነው። መንፈስ ቅዱስ ያስተምራል። እግዚአብሔር ደግሞ በአንደበታቸው መንፈስ ቅዱስ ደግሞ አስተማሪ በሚመስሉ ሰዎች በአንደበታቸው ይጠቀማል ነው ያለችው። ይሄ ነገር ስህተት ነው ወንድም አለ። ታዲያ ሐዋርያትና ነቢያት ከራሳቸው ይሾማሉ አልኩ እንዴ? ያ የእግዚአብሔር ሐሳብ ቀጥሏል ማለት የእግዚአብሔር መንፈስ ቅዱስ አይደል እንዴ? አሁንስ የሚሰራው አውቶራይዝድ የሚያደርገው መንፈስ ቅዱስ አይደል? ከራሳቸው ነው እንደሚናገሩት።
ቤቲ የተወሰነ በይና በሰዎች ይጠቀማሉ ማለት ለና ታዲያ እኮ እሺ ሌላ መረጃ የምራችሁን ነው ግን እንደዚህ እናድርግ ወንድሞች ቤቲ የተወሰነ ትበልና ቤተናታኒም ይቀጥሉ ቤትዬ መምህር ኮኑ ረጅም ሳቆጫ እናርጋቸው ውዶች ኮፕሊንክ አድርጉ አይደል ቤትዬ ያ ኦኬ እሺ እድልም ለመስጠት እኛዎች እንዳንሆን መጽሐፉ የሚናገረው በቃ በጣም ግልጽና እንደውስ እንዴት እገዛ እንዳለ እንዴት አንድ ላይ እንደሆነ የሚናገር ክፍል ነው። ግን አሁን ላይ መንፈስ ቅዱስ አስቀድሞ በነበሩት ነቢያትና ሐዋርያት ላይ መንፈስ ቅዱስ በደንብ አድርጎ ነው የሰራባቸው። ኦልሬዲ አሳይተውናል። ኦኬ እነሱ መንፈስ ቅዱስ የሰራባቸው ስለሆነ ነው ዛሬም ድረስ እኛ ያለ ነው ማለት ነው። ለቀጣይም ትውልድ የጠቀሙን መንፈስ ቅዱስ ለዛ ነው አንድም ትንቢት እንኳን ያለ መንፈስ ቅዱስ የተናገሩት ነገር የለም። ነቢያትም ሐዋርያትም ነቢያትም ማለት ነውና ነገር ግን አሁን ላይ ቀጥላሉ አሁን ላይ ቀጥለዋል አለ የሚል ከሆነ ይሄው አምጣ ከቤተክርስቲያን አባቶች ደግፈህ ቢሆን በዚህም ማምጣት ትችላለህ። ቤተናታን እዛ ድረስ መሄድ አያስፈልግም። ቀጥሎ እንደም ቤተናታን ሞዴሬተር አታርጉኛ ሚውት ሞዴሬተር ፕሊዝ አሁን እንደዚህ እናድርግ ይከፋ አንድ ጊዜ ያው እንደዚህ ላስተካክል ሚውት እንዳታረጉት ውዶች በጣም ጨዋ ተወያይ ነው በነገራችን ላይ የገባበትን ነገር በጨዋነት እያስተማረ ነው ያው ቢቀጥፍም አንዳንድ ውሸቶች እኛ ላይ ቢዋሽም ጨዋ ተወያይ ነው ሚውት አታርጉት ቤቲ እድል እንስጣቸው ለሳቸው ቤቲ በዚሁ ሐሳብ ላይ እሺ ነና ቤተናታኒም ሰላም ብያለሁ እግዚአብሔር ይመስገን እንደምን አመሻችሁ ሁላችሁንም ከላይም ከታችም ያላችሁ አለው እግዚአብሔር ይመስገን ያ ወንድሜ ቅዱስም ስለሚያውቁት እኔ ደግሞ ቅዱስ ወዳጄ ነው ይቀጥሉ ከሱ ጋር ይቀጥሉ እሺ እንደምን አመሸ እንግዲህ ፍሪደም ነው የምንለውኛ አንዳንዴ ያው ደስ ማይለውም ሰው ስለሚኖር ከራስም የራስ የሆነ መረዳትም ጥንቃቄም አንፃር ስም ብዙ ጊዜ አይጠቀስም ዞሮ ዞሮ እንዴት አመሸ ፍሪደም እንደዛ ብዬ በቀጥል ይቀለኛል ቤተናታኒም እግዚአብሔር ይመስገን ስላየሁት ደስ ብሎኛል እግዚአብሔር ይመስገን ጎበዝ የሥራ ሰው ንግግሮቹም ትንሽ ቆጠብ ያለ ይመስለኛል ተሙዬ ካልተሳሳትኩ ፍሪደም በዚህ ነው ከኔ ጋርም ተግባብተን አንዳንዴ ለማውራት አክቹሊ የጀመርንበት ሰንበዲ ገብቶ ሰላም የምትባል ልጅ ነች መሰለኝ ያው ኮዙ ጥሩ ስለሆነ ተሙን ስጠይቀው ነቢያት የሉም አለ ነቢያት የሉም ከተባለ የእግዚአብሔር ሐሳብ ሰምሃው ቆሟል የሆነ ቦታ ላይ ቆሟል የሚልን ሐሳብ ስለጫረብኝ እንዴት ነው ነቢያት የሉም ነቢያት የሉም ካልን ያ መንፈስ ነቢያትን አስተማሪዎችን ሐዋርያትን ለቤተክርስቲያን ሰጥቷል ያቺ ቤተክርስቲያን ስቲል አለች ያ መንፈስም ስቲል አለ አሁንም እኛ አካል የሆነው በክርስቶስ ላይ በዛ መንፈስ ስለሆነ ይሄ መንፈስ ካለ አለ ማለት ነው ይህ አገልግሎት አለ ያ ነው የኔ ጭብጥ የእግዚአብሔር ቃል አይቆምም ነው የእግዚአብሔር ሐሳብ አይቆምም በዘመኑ ሁሉ እንግዲህ ይቆማል የሚል ሰው ካለ እኔ ግራ ስለገባኝ ነው መልካም እኔ ግን እንዴት ተረዳሁት መሰለ ፍሪደም ለምሳሌ በዚህ ዘመን ሐዋርያት ነቢያት ሊቃውንት መምህራን ሰማዕታትም ይኖራሉ ክርስትናው እስካለ ድረስ እግዚአብሔር እንኳን ዘላለማዊ ነው በዚህ የለም በዛ አለ ስለማይባል ክርስትናው እስካለ ድረስ ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ መጥቶ ይችን ዓለም እስኪያሳልፍ ድረስ እነዚህ ክስተቶች ይሄዳሉ ግን በተቃራኒ ምን አለ ሐሰተኛ ነቢያት ሐሰተኛ ሐዋርያት ሐሰተኛ ሊቃውንት ሐሰተኛ ሰማዕታትም ሊኖሩ ይችላሉና ምናልባት ከዛ አውር ተነስቶ እንዳይሆን ይሄ የተባለው እንጂ በእርግጠኝነት ኤፌሶንም ተሙም ሌሎችም ወንድሞች ነብይ የለም በቀጥታ ስልጣን እግዚአብሔርን ገንዘብ ያደረገ ያለፈውንና የሚመጣውን የሚመለከት እግዚአብሔር የገለጠለት ሰው አይኖርም አይመስለኝም በአንድም በሌላ በሐዋርያትም ይሁን በነቢያትም በሊቃውንትም ይሁን በሰማዕታት እግዚአብሔር ይህችን ሃይማኖት ሲገልጣት ዞሮ ዞሮ በእርሱ ፍቃድ ብቻ ነው ስለዚህ ማስረጃ ያለኔ አንዳች ልታደርጉ አትችሉም ብሏል በወንጌል ላይ
ስለዚህ እነዚህ ነገሮች ሁሉ በሐዋርያትም ይሁን በነቢያትም ይሁን በሊቃውንትም በሰማዕታት በመምህራን ዛሬ በእኔም ቢሆን በተራው በእህቶችም በወንድሞችም ቢሆን የሚነገረው ቃለ እግዚአብሔር ነው። ፍሬው ማን ላይ ነው ተዘርቶ የሚያፈራው? እግዚአብሔርና እግዚአብሔር ያውቃሉ። ልቡ መልካም በሆነ እርሻ ላይ የሚያርፈው ቃለ እግዚአብሔር ግን ይህንን ቃለ እግዚአብሔር ደግሞ ለመንጠቅም እንዲሁ ደግሞ ባላዋቂነትም ደግሞ ገብተው ሐዋርያት ሳይሆኑ ሐዋርያንን እያሉ ነቢያት ሳይሆኑ ነቢያት ሳይሆኑ እንዲሁም ደግሞ ሊቃውንት ሳይሆኑ ሊቃውንትንን እያሉ ሰማዕታት ሳይሆኑ ሰማዕትን እያሉ በገዛ ስጋዊ ጠባይ አይምሯቸው ክርስትናውን መዝነው ራሳቸውን ሐዋርያት፣ ራሳቸውን ነቢያት፣ ራሳቸውን ሊቃውንት፣ ራሳቸውን ሰማዕታት፣ ራሳቸውን የዘመኑ የክርስቲያን ገላጮች አድርገው የሚቆጥሩ ሰዎች ይኖራሉ። ስበኝም በዛ ግን እኔ ይሄ አገልግሎት አይቆምም፣ የእግዚአብሔር ሐሳብ አይቆምም ነው ኮምፕሊትሊ በቃ ክርክር ይሄ ነው። የእግዚአብሔር ሐሳብ የሚቆም ስላልሆነ በዚህ ዘመንም አሉ። በተረፈ ግን ያሉት የምናያቸው እንዴት ናቸው ከሆነ እኔ አያሳስበኝም፣ በዛ ችግር የለብኝም። አንድ ጊዜ ቆይ፣ በስርዓት እስማማለሁ ከእርሱ ሐሳብ ጋር ቤተናታኒም ይሄ ቆይ አንድ ጊዜ አባቴ በዚህ ዘመን ነቢያቶች አሉ ብለው ያምናሉ እንዴ እርሱ? ምናልባት ተሙዬ ያው እንደ ሰው በአይነ ስጋ በዝነ ጆሮ በዚህ በአፋ ባለው አይደለ አይተን የምንናገረው እግዚአብሔር ባወቀ ግን ይኖራሉ። አሁን በዚህ ዘመን ነቢያቶች አሉ? እግዚአብሔር ነብይ ማለት ምን ማለት ነው? ነብይ ማለት ኦልሞስት ከእግዚአብሔር ቀጥታ የእግዚአብሔርን አጀንዳ አስፈጻሚዎች ማለት ነው። በትክክል አሁን ጊዜው ምን ተቸገርን መሰለ ተሙዬ። አሁን ለምሳሌ ቤተናታኔም ተሙን ብቻ ሊያውቀው ይችላል፣ ወይ ደግሞ ተሙ ደግሞ ቤተናታኔም ምሳሌ ነው ሊያውቀው ይችላል። አሁን አንዳንዴ በቤተክርስቲያናችን ምናልባት ፍሪደም ላይ ረዳኝ ይችላል ተሙና ኤፌሶን ትረዱኛላችሁ። አንዳንድ ቤተ መቅደስ ላይ ተሙዬ ከሰማ በስውር ገብተው የሚያጥኑ አበው ሊቃውንት አባቶች አሉ። ስውራን አበው በገዳማት አንዳንዴ የተዘጋ ቤተ መቅደስ ሊሆን ይችላል። በዚህ ዘመን ለምሳሌ በተባበሩት አረብ አካባቢ ምናልባት ያው ብዙ ማውራቱ ተገቢ ስለማይሆን ለቤተክርስቲያንም ክብራም ለክርስቲያን አይደንቀንም፣ ለኛ ግን አንዳንድ ሰዎች ስለሚደነቁበት እንደው ትምህርት ከሆነ ነገር እግዚአብሔር መግለጥ ከሆነ በተዘጋ ቤተ መቅደስ ብርሃን እየታየ ሲታጠን ማዕዛጣን ከቤተክርስቲያን ሲወጣ እየታየ ያለበት ዘመን አለ። አሁን እነዚህ ስውራን አበው የበቁ አባቶች ገብተው ስብሐተ እግዚአብሔር ያደርሳሉ። አሁን ይሄንን ምናልባት በአይነ ስጋ ስላልታየ በጆሮም ስላልተሰማ ሐዋርያ ሲባል ነብይ ሲባል ሊቃውንት ሲባል መስፈርቱ ምንድነው? አሁን ለምሳሌ በቤተክርስቲያን ሚዛን ተሙይ አሁን በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሚዛንና በፕሮቴስታንቱ ዓለም ሚዛን ነቢያት እንዴት ነው የሚተነተነው ተብሎ ሲታይ ልዩነቶች ይኖራሉ ብዬ እኔ አምናለሁ። በግሌ ተሙይ እረዳለሁ ሐሳብህን ምን ለማለት እንደፈለግ። ሐሳብ መምህር ይቅርታ ፎት ላይ ከቆምኩኝ በጣም ይቅርታ። ይሄ አሁን ቅድም የተናገሩት በስውራን የሚያጥኑ በስውራን መጥተው የሚያገለግሉ በስውራን የሚያገለግሉ አሉ። ይሄ ኦልሞስት ሚዲያ ላይ ማውራት ስለሌለብን ለላይፍ ስለማይሆን አናወራውም እንጂ በገዳማትም ደግሞ እግዚአብሔር ቃል በገባላቸውም ቤተክርስቲያኖችም ይሄን አውቃለሁ ሰማዕታኖች እንዳሉ እና ይህን እኔ ሳውቀው ለሚዲያ የሚሆኑ ወይም ደግሞ አንዳንድ ሰዎች ሪከርድ አድርገውት ለሌላ ነገር የሚጠቀሙትና እኛ ላይ ያልሆኑ ነገሮች ስለሚያደርጉ ልክ ጳውሎስ ለልጁ ለጢሞቴዎስ ምን አለው? ልጄ ሆይ አንተ ነገርን ሁሉ በልክ አድርጋለሁና ለንግግራችንም ለሁሉም ነገር ልክ ስላለው በልክ ነው የምናደርገው። ከዚህ ጋር በተያያዘ ግን ቤተክርስቲያን እንደ ቤተክርስቲያን ያለውባት ኦርቶዶክስ ተዋሕዶ ቤተክርስቲያን ነቢይ አለ ብላ በዚህ ሰዓት ነቢይን አትሾመም። የሾመችም ቤተክርስቲያን የለችም። እና ድንገት ቤተናታን ከኔ በተሻለ መምህር ስለሆኑ እኔ እንትንም አዲስም ክርስቲያን ስለሆንኩኝ ይቺ ቤተክርስቲያን ነቢያቶች ወይም ደግሞ በመጽሐፍ ቅዱስ ያገለገሉ ነቢያቶቻችን አሉ። ለምሳሌ ያክል ነቢዩ ዘካርያስን ወይም ደግሞ ትንቢተ ዘካርያስ ካህንም ነው ነብይም ነው ዘካርያስ። ቀጥሎ ደግሞ ብዙ ነቢያቶች በመጽሐፍ ቅዱስ ላይ ያገለግሉ ነቢያቶች እነ ኢሳያስንም ጭምር ሲያገለግሉ የቤተክርስቲያንን ወይም የቤተክርስቲያንን አልኩኝ የእግዚአብሔርን አጀንዳ እያስፈጸሙ ለአገርም ለውጥ ደግሞ እነሱን ሊቋቋም ለሚመጣውም ደግሞ ነውጥ ሆነው ሲያገለግሉ የነበሩ ናቸው።
እና ይህንን ቤተክርስቲያን በዚህ ዘመን እከሌ ነብይ አድርጌ ሾሜዋለሁ ብላ ኦርቶዶክስ ተዋሕዶ ትሾማለች? ቤተናታን ሀሳባችን አንድ ነው ተሙዬ። ለፍሪደም ግን ማሳየት የፈለግኩ ነጥብ አለ። ቤተክርስቲያን እንዲህ አይነት ሹመት አትሰጥም። ይሄ ማለት እኮ እንዴት መሰለህ ተሙዬ፣ ሀሳብ ገብቶኛል። ግን ፍሪደም በጣም እንዲያው የፈለግኩት አንድ ፖይንት አለ። ለምሳሌ ገብቶኛል። ምክንያቱም ሹመት ከሆነ ይቀጥላሉ። እኔ ለምን መሰሉት? ለምሳሌ ያክል እኔ አሁን በዚህ ዘመን ነቢያቶች አሉ ብዬ አላምንም። አገልግሎት ቆሟል እያልኩኝ አይደለም። ነቢያቶች የሉም ለሚባል መጽሐፍ ቅዱስ ተከፍቶ ተሰጥቶኛል። እንዴት መደረግ እንዳለብኝ፣ እንዴት በቀጥታ መሄድ እንዳለብኝ፣ እንዴት መራመድ እንዳለብኝ መጽሐፍ ቅዱስ ሰጥቶኛል። መጽሐፍ ቅዱስን ግን በገዛ ፈቃዴ ራሴ እየተረዳሁት ልክ እንደ ጴንጤ ዛሬ እንደገባኝ፣ ዛሬ እንደተረዳሁት፣ ዛሬ እንደበራልኝ እያልኩኝ አልወጣም፣ አልገባም። ሊቃውንቶች አሉ። ሊቃውንቶች በሚያስረዱትና በተረዳሁበት ልክ በዚያው ልክ ግን ሄዳለሁ። ነቢያቶች በዚህ ዘመን ስፔሻሊ በአዲሱ ኪዳን አሉ ብላ የምታስቀምጥ ኦርቶዶክስ ተዋሕዶ የለችም። ድንገት ከብዙ አባቶች ጋር ከብዙ ሊቃውንቶች ጋር በዚህ ጉዳይ አውርቼበታለሁ ለሚባል እኔ ፕሮቴስታንት ቤት እያለሁ ነብይ ነኝ ብዬ ስለማምን በነቢያትም አገልግሎት ስለማገለግል፣ ስለዚህ አሁን ላይ ይህንን ትምህርት እንደሌሉ አምኜበት ተረድቼበት ነው የመጣሁት። ከአንድ ፕሮቴስታንት ጋር ለመነጋገር አይ ፈጽምልን አንዱ መጥቶ እኔ አየውልህ መንገድ ተከፍቶልሃል፣ ብርሃን ሆኖልሃል፣ ነገ ደግሞ እንደዚህ ሆንልሃል የሚል ነቢይ ወይም ደግሞ ይሄ ባህርን እየከፈለ የሚያሻግር ነቢይ የለንም በዚህ ሰዓት። ክርስቶስ ኢየሱስ ተፈጸመ ብሎ መስቀል ላይ በሰራልን ስራ ላይ ያለ ነው። ስለዚህ በዚህ ሰዓት ቤተክርስቲያን ያስቀመጠችው ድንገት ነው ያላቅም፣ እርሶ ከኔ በተሻለ ሊያውቁ ስለሚችሉ ቤተክርስቲያን ግን ነቢያቶች አሉ ብላ ያስቀመጠችበትን ድንገት ማስረጃ ሊሆን የሚችል መጽሐፍቶች ይኖራሉ። አባቴ ተሙዬ ይቅርታ፣ ተሙዬ ቤት የቤተናታንም ይቅርታ፣ አንድ ነገር ልናገር። አይ ስላረካቸው ነው ፍሪደም ቆይ ግድ የለም ይደርሳል። ልክ ነው ጥያቄው፣ ልክ ነው የተሙ፣ ልክ ነው ጥያቄው፣ ምንም ጥያቄ የለውም። ሀሳባችን አንድ ነው፣ አገላለጻችን የመንገዳችን ነው። ተሙዬ ለምሳሌ ነገ ቀኑ ምንድን ነው ተሙ? ነገ አሁን ተሙ ነብይ ሊባል ነው አሁን አልተመለሰ። የዘመኑ ነቢያት እንዲህ ናቸው ተሙዬ። መልሼው የሆነ ባጭሩ እንደው ብዙ እንዳንለፍ ግን በደንብ ተረድቻለሁ። ልክ ነው፣ ምንም ጥያቄ የለው። ሁሉን ነገር ነው ቤተናታንም ታቸውን ሚስ አንደርስታንድ አደረክ ብለህ ኦኬ፣ ችግር የለውም ተሙ። አንዴ ተባረክ። ቤተናታንም በደንብ ተግባብተናል፣ የምናወራበትንም ሐሳብ ማለት ነው። ምክንያቱም ያቺ ቤተክርስቲያን የቀጠለች ስለሆነ ያ የእግዚአብሔር አሰራር የቀጠለ ስለሆነ ልንሽር አንችልም። በተረፈ ግን ክርክራችን አሁን ላይ ያሉት ወይም ደግሞ ነብይነን ብለው የሚነሱት በየትኛውም ዲኖሚኔሽን ይሁን ናቸው ወይ ስንል እንደ እግዚአብሔር ሐሳብ ይሄዳሉ፣ እንደ እግዚአብሔር ሐሳብ ያገለግላሉ የሚለው መመዘኛችን ነው። ቱምቢያችን የእግዚአብሔር ቃልና የእግዚአብሔር ሐሳብ ከሆነ አለቀ፣ በዛን መዝናቸዋለን። ሚዛን ከሆነ ለምን መሰሉት እንዲያልኩት፣ እኔ አሁን ለምሳሌ ያክል ዛሬ ሰንበዲ ተነስቶ መኪና ቁልፍ እጅህ ላይ አየው ቢለኝ ይሄ ትንቢት ነው አይደለ? ከዛ በኋላ ይህ ትንቢት ግን ካናዳ ሄዶ መኪና ቁልፍ አየው እጅህ ላይ ቢለው አንዱ ላይ ሳቅ ነው አይደለም የሚሆነው? ስላቅም ነው የሚሆነው። ኑሬን አይቶ የሆነ ሞቲቬት ሊያረገኝ የሚነሳ ከሆነ ያፈጽሞ ስህተት ነው። ያንን ነብይ ብዬም አልቀበለውም። በተረፈ ግን ያ መንፈስ ያ ጸጋ ለቤተ ክርስቲያን ይህንን አገልግሎት ሰጥቷል። እንዴት እንመዝናለን? እነዛንም ሰዎች ናቸው በእርግጥ ብለን እንዴት እንመዝናለን የሚለውን ቱምቢው የእግዚአብሔር ቃል ነው። አለቀ። በዚህ ላይ ሆነን እንስማማለን ማለት ነው። እኔ በጣም ነገር በነገራችን ላይ
ቅድም እኮ በቃ ይሄ እኮ ከአገልግሎት የዛኔ ከነበረው ከአገልግሎት አንጻር ነው የተሰጠው ተብለት ተጨርሷል። የቀጠለ ነገር ካለ ማምጣት ቤተክርስቲያናችን በነገራችን ላይ ቅድም በተናገሩት ላይ ቤተክርስቲያን አለ ካለችም ቤተክርስቲያን ላይ ማንም ይናገር ማንም ኦርቶዶክስ ይናገር ሌላውም አለ አሁን ላይ ዘመን አሁን ዘመን ሐዋርያና ነብይ አለ የምትሉ ከሆነ ማንም ሰው ማለት ነው ኦኬ መረጃ ከቤተክርስቲያናችን አስደግፋችሁ ማምጣት ትችላላችሁ። ኦኬ ኤፌሶን አንድ ጥያቄ ልጠይቅሽ። ይቅርታ ከአንድ ልጨርስ። ከቤተክርስቲያናችን መረጃ ማምጣት ትችላላችሁ ማለት ነው አለ የምትሉ ከሆነ እንዲሁም ደግሞ አጋዥ የምታገኙ ከሆነ ከመጽሐፍ ቅዱስ ጥቅስ ላይ አምጡ። ግን አሁን የጠቀስከው ጥቅስ ደጋግሜ ተናግሬያለሁ። በጣም ደጋግሜ ከራስህ በነገራችን ላይ ፓስተሮች ምናምን ነገር መረጃውን ወርጄ ሽር አደርግላችኋለሁ ታሰማችኋለህ። የራስህ እንኳን ፓስተሮች እንኳን በአሁን ዘመን ነቢያት የሉም ብለው የሚያምኑ አሉ። ኦኬ ብዙ ፓስተሮች ማለት ነው። ስለዚህ አንተ ተለይተህ ደግሞ ወጥተህ ደግሞ ከቤተክርስቲያኑ ያፈንግጠህ ወጥተህ ፓስተር ብለው የተሾሙት እነሱ የሉም እያሉ እንግዲህ ፓስተር ናቸው አይደል የሉም እያሉ አንተ ደግሞ ምእመን ሆነህ ወይ ደግሞ የዛ የቤተክርስቲያን አካል ሆነ ነገር ግን ፓስተሮች ያሉትን አይደለም የምትሰማው አንተ በራስህ በገዛ ፈቃድ የምትናገረው ነው የምትሰማው ማለት ነው። ስለዚህ አሁን በፓስተሮች ታመጣና እኛ ከፓስተሮች ጋር እናገናኝሃለን። ምንም ችግር የለውም። ይሄ ቀላል ነው። ነገር ግን መጽሐፍ ቅዱስ ላይ ያለ ሌላ መረጃ ሰጥሻለሁ ካልክ መቀጠል ትችላለህ ማለት ነው። ኤፌሶን ስሜታዊ አትሁኝና እሺ ቤተክርስቲያን አፖስቶሊክ ሴክሴሽን አላት አይደለ? እንደዛ ብላችሁ ታምናላችሁ አይደል? የቷ ቤተክርስቲያን ኦርቶዶክስ ችግር የለውም። ኦርቶዶክስ ችግር የለውም። እሱ ከመጠየቅ በፊት አንተ ሐዋርያዊ ቅብብሎሽ ያለበት ቤተ እምነት ላይ ስላሉ ችግር የለውም። ኧረ ቆይ አንዴ አለ የለም። የቷ ቤተክርስቲያን? ኦርቶዶክስ ቤተክርስቲያን፣ ኦሪየንታል ኦርቶዶክስ ቤተክርስቲያን ችግር የለውም። ኦርቶዶክስን ለመጠየቅ አንተ ሐዋርያዊ ቅብብሎሽ ያለባት ቤተክርስቲያን ላይ መኖር መቻል አለብህ ለመጠየቅ ለምቢባል ለማ መጀመሪያ አገኛለሁ ክርስቶስ ኢየሱስ በደሙ የመሰረታት ሐዋርያው ጳውሎስ የተቀበላት ከዛ ከና ሐዋርያው ጳውሎስ ደግሞ እያንዳንዱ አባቶች ይዘዋት የመጡት ሐዋርያው ቅብብሎሽ ያላት ቤተ እምነት ላይ ነው ያለነው እኛ። አንተ ግን ያለህበት ቤተ እምነት ግን የሆነ ግለሰብ ከጀርመን መጥቶ የሰራባት ቤተ እምነት ላይ ነው ያለው። ስለዚህ ሲጀመር እንደዚህ አይነት ጥያቄዎች መጠየቅ የለብህም። ሼር አድርጊልኝና ቪዲዮን የተመለሰሽ ትመጫለሽ እና እንደዚህ አይነት ነገሮች ማውራት የለብህም። እሺ አንድ ነገር ላሳይህ። አንድ ነገር ተመስገን ረጋ ብለህ ካዳመጥክ ብዙ ነገር እናወራለን፣ ሼር እናደርጋለን። ለምሳሌ ያክል ሐዋርያዊ ሴክሴሽን አለኝ የምትል ከሆነ እነዛን ሐዋርያት ያ መንፈስ ቅዱስ ነው አይደለ የሚሾማቸው ለቤተ ክርስቲያን ነው አይደለም? ፈርስት ሴንቸሪ፣ ሰከንድ ሴንቸሪ፣ ሰርድ፣ ፎርዝ እያልክ ስትመጣ ያ መንፈስ ቅዱስ ነው አይደል በእነዛ ላይ የሚሰራው? በሁሉም ላይ የሚሰራው ያ ነው። በቃ አለቀ። ተመልሶልሃል። ሐሳብ ካልተረዳ ከዚህ በላይ አልደክምም ላንተ። ቤተናታኒም ተባረኩ። ስላወራው ደርስ ብሎኛል ከርሶ ጋር ቆይ እስኪ አንድ ጊዜ እኔ አሁን ተባረኩ ብለህ አንተ የምትባረክና ሌላው የሚባረክ የለም። ማን ስለሆንክ ትባረካለህ? ግን የኔ ጥያቄ ምንድነው? በዚህ ዘመን ነቢያቶች የሉ እንኳን እኛ አይደለንም ሉተራውያን ነቢያቶች የሉም ብለው ነው የሚያስተምሩት። ገባ? ሉተራውያን ብቻ አይደለም መሰረተ ክርስቶስ ማለትም ከሜኖናይት የወጣችዋ የመጀመሪያዊቷ መሰረተ ክርስቶስ ነብይ የለም ብላ ነው መታምነው። እቺ ደግሞ ከሜኖናይት ደግሞ ወጣ ደግሞ አሁን የአርሜኒ ትምህርትን የቀላቀለችዋም ደግሞ መሰረተ ክርስቶስ ደግሞ በዚህ ሰዓት ነቢያቶች የሉም። እውነት ነቢያቶች ከተገኙ ግን ይምጡና ያገልግሉ፣ ጸጋቸው ይገለጥ ብላ ነው የምታምነው መሰረተ ክርስቶስ ራሱ። እንኳን የኔዋ ክርስቶስ በደሙ የመሰረታት ቤተ እምነት አይደለችም። ስለዚህ ያለህበት ቤተ እምነት ራሱ እንደዚህ ፔንቴኮስታሎች ነብይ አለ ብለው ያምናሉ። ሉተራውያን ነብይ አለ ብለው ያምኑ። መካነ ኢየሱስ ነብይ አለ ብላ አታምንም። ሜኖናይት ነብይ አለ ብላ አታምንም። ካልቪኒዝሞች ነብይ አለ ብለው አያምኑ። እዚሁ ጴንጤ ቤት ውስጥ እዚሁ አንተ ቤት ውስጥ። ስለዚህ ስታወራ ስለ ነቢያቶች ከማውራት በፊት ማስረጃ አገላብጣ እየነገርኩ እኮ ነው እኮ። ስለዚህ
አንተ አሉ ብለህ የምታወራባት ቤተ እምነት አይደለችም። እቺ ቤተ እምነት የሉ ነቢያቶች የሉ። የኔም ቤተክርስቲያን ነቢያቶች አሉ ብላ አታስተምርም። ለምን ቢባል ነብይ በዚህ ሰዓት የእግዚአብሔርን አጀንዳ አስፈጻሚ ተናጋሪ ከሆነ አናጋሪው መንፈስ ቅዱስ አሁን መጥቶ እኔ ብሄድ ይሻላችኋል፣ አጽናኙን እልክላችኋል ያለው መንፈስ ቅዱስ ሙሉ በሙሉ ነው በዚህ ሰዓት ከኔ ጋር አለ። እርግጠኛ ነኝ የምነግርህ። ስለዚህ ሌላ ነብይ አያስፈልገኝም። እርግጠኛውን የምነግርህ ከስትንፋሴ ይልቅ የቀረበ 100% እርግጥ የሆነ መንፈስ ቅዱስ ከኔ ጋር እያለ ሌላ ነብይ አልፈልግም። በሁሉ ሊያስተምረኝ በሁሉ ሊመራኝ መጽሐፉን ሰጥቶኛል። ስለዚህ ከዚህ የተሻለ ትንቢት የለም፣ ከዚህ የተሻለም ደግሞ ነብይ የለም። አለቀ። የኔ ቤተክርስቲያን አሉ ብላ ልናገር። እሺ ልናገር አንድ ነገር። እሺ ቤተናታን ያልኩት ሐሳብ ገብቶታል እርሶ? እሳቸውን ተው፣ አሁን እሳቸውን ተውና ከእሳቸው ጋር ተውና ከኔ ጋር አውራ። እሳቸውን ሌላ ጊዜ በውስጥ አወራቸዋለሁ። ካወራን በኋላ እናወራለን። አይ መምህር ስለሆኑ ነው። አሁን በአንተ ውስጥ መንፈስ ቅዱስ እንዳለ ታምናለህ? አይ አዳምጠኝ። ለእኔ ቤት አንተ አይደለህም እንትን የምትሰጠኝ። ገባ? እዚህ ጋር ላለው በግ፣ እዚህ ጋር ላሉ ክርስቲያኖች የምጠነቀቀው እኔ ነኝ። ላይቭን የከፈትኩት እኔ ነኝ። ላይቭን ስከፍት አንድም ኦርቶዶክስ በእኔ ስህተት እንዲዛነፍ አልፈልግም። በአንተ ንግግር ደግሞ ተኩላ መጥቶ ደግሞ እንዲበላችሁ አልፈልግም። በበግ መካከል የሚጠቀም ተኩላም ራሱ ካለ እጠነቀቃለሁ። ገባ? ስለዚህ አንተ ከልዬ የምትለውን መጀመሪያ እኔ ማወቅ መቻል አለብኝ። እዚህ ጋር ላሉት እኔን ተከትለው ለሚሰሙ ለአንዱ ኦርቶዶክሳዊ እህቴ፣ ለአንዷ ኦርቶዶክሳዊ ወንድሞቼና እህቶቼ ይጨነቃለሁ። ስለዚህ የምታወራው ከኔ ጋር ነው የምታወራው። ነቢያቶች የሉም በዚህ ዘመን። መልካም መንፈስ ቅዱስ አለ አይደል? ግን በዛ ታምናለህ? ፍሪደም ይቅርታል። እሺ ቤተናታን እሺ ደቂቃ ስጡኝና እኔ ተሙዬ ልውረድ። እኔ ማሰሪያን አድርጌ ልውረድ። ምናልባት ግድ ነው። ዕቅበተ እምነት ላይ የሚሰራ ማንኛውም ሰው ቤተክርስቲያኑን ማዕከል አድርጎ መኖር አለበት። ያነሳውን ሀሳብ ተሞረዳለሁ። ትክክል ነህ። ምን ለማለትም እንደፈለግክም ይገባኛል። የነቢያት ፍጻሜ ማን ነው? ለምሳሌ ያለፍነው ወራት እግዚአብሔር ይስጥልኝ፣ ያለፈው ወራት የጾም ነው፣ የነቢያትን ጾም ነው አይደል? አዎ። በማን ተፈጸመ? በክርስቶስ። አለቀ። ያግባባናል። አዎ። ይሄንን ለማስረዳት ግን የለም በቃ ዘጋን እኮ አሁን በቃ ዘጋን። የቅዱስ ዮሐንስ አይደለ ፍጻሜው? ለሐዲስ ኪዳን መጀመሪያ ለብሉይ ኪዳን ነቢያት ፍጻሜ። አሁን ይሄን ለማስረዳት ግን ለፍሪደም በተቻለ መጠን ተሙዬ ማይከል አድርጋ አምጣለት። አሁን ቀጥታ ይሄንን ብናወርድለት ፍሪደም እኔ ይቀበላል የሚል እምነት የለኝም። አይረዳም ሳይሆን ጊዜ ይፈልጋል። ተሙዬ እነዛን ነገሮች ስታመጣቸው በማይከል ሆነ አስረዳው የመምጣት እድሉ ሐሳብን የማግኘት እድሉ ሰፊ ይሆናል ብዬ አስባለሁ። የኔ ሐሳብ ያ ነው። ሌላ አይደለም። ቤተክርስቲያን እስካሁን በተማርኩት መምህራኖች ባስተማሩኝ ትምህርት እኔ እንግዲህ ማውቀው የለም ካለ እኔም ሰማለሁኝ። በተማርኩት ትምህርት የነቢያት ፍጻሜ የትንቢታቸው ናፍቆታቸው ቀኝን ኃይልን ከሰማይ ላክ እያሉ የተማጸኑ ብዙ መስዋዕትነትን የከፈሉ ነቢያት ፍጻሜያቸው ክርስቶስ ነው። አዲስ ኪዳን ይጀምራል አሁን። ይሄ ነው ፍጻሜ ለቤተ ክርስቲያን። እና ነብይነት ደግሞ ሹመትም አይደለም። አሁን እንደዚህ በአካላት በሆነ እንትን ተሰብስቦ የሆነ ነገር ጀስቲፋይ አድርገ የምትገባበትም ህይወትም አይደለም። ይሄ አይደለም። በኦርቶዶክስ ተዋሕዶ ቤተ ክርስቲያን የነቢያት ትንቢታቸው የብሉይ ኪዳን ፍጻሜ፣ የሐዲስ ኪዳን መጀመሪያ አምላካችን መድኃኒታችን ኢየሱስ ክርስቶስን መገለጥ ነው። ያ ሁሉ ናፍቆት፣ ያ ሁሉ ነብይነት፣ ያ ሁሉ ትንቢት የተነገረው ለክርስቶስ ነው፣ ለማንም አይደለም። ምንድነው ቤተክርስቲያን የምትለው? ብሉይ ኪዳንን አሳልፋ በጥላ በሐዲስ ኪዳን ተክታ በመጽሐፈ ሊቃውንት ተተርጉሞ ተብራርቶ በመጽሐፈ መነኮሳት ክርስትና ይኖራል። ተሙዬ ይሄ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷ ይሄ ነው። ምናልባት ይሄ ካጋባን ይብቃን፣ ሌላ ጊዜ በደንብ እናወራለን። እንዳረብሻችሁ ተሙዬ አይደለም። አይ ይሁኑ መምህር ኦልሞስት እኔ ፎሎ መልሻለሁ መልሻለሁ። ቤተናታኒ
ፕራይቬት አድርገውታል። ብዙም እውቀቱ የለኝም እርግጥ ግን አየዋለሁ። ፕራይቬት ነው። ፕራይቬቱን ያንሱትና እንዳነሱትን የፎሎ እንደዚህ ስላደረግኩኝ በኋላ ላይ እንትን ይልልኛል በውስጥ ግን ደግሞ አሁንም ደግሞ በውስጥ ይጻፉልኝ። ለምን መሰሎት? አሁን እዚች ጋር በጣም ተኩላዎች አሉ መምህር። እዚህ ጋር የኛን የአንደበታችንን ቃልን እየጠበቁ ሪከርድ አድርገው በእኔ በተራው ትላንትና ከምንፍቅና በመጣሁት በተመስገን ኦርቶዶክስን የሚለኩዋሉ። ኦርቶዶክስ በእኔ በተራው ትላንትና ከፕሮቴስታንት በመጣሁት በእኔ አትለካም፣ ልትለካምም አትችልም። ለምቢባል ኦርቶዶክስን እንደ ኦርቶዶክስነት ያቆማትና ያቆያት ምንድን ነው? ደሙ ነው፣ የክርስቶስ ኢየሱስ ደም ነው። ስለዚህ የቃላታችን ስህተት ለሌሎቹ ግብአት እንዳንሆን። አሁን ይህ ፕላትፎርም በጣም መጥፎ ነው። ፕላትፎርሙ ላይ በቅንነት ሲነገራቸው ለሚፈልጉት አሁን ፍሪደም አይደለም ይህን ነገር የሚፈልገው ታች ላይ ያሉ ፕሮቴስታንቶች አሉ ሪከርድ የሚያደርጉ እነሱ ለሌላ ግብአት ስለሚያውሉት መጠንቀቅ ስላለብን ነው። ለዚህ ነው የምንናገረውንም ብዙ መናገር እየቻለን እንዳንናገር የሚያደርገን። ለምን ቢባል ኦርቶዶክስ ሀገር ናት። ኦርቶዶክስ እምነት ናት። እምነት ደግሞ ክርስቶስን ማመን ነው፣ ክርስቶስን መከተል ነው። ስለዚህ ሰው ክርስቶስን ተከተልኩኝ ካለ ኦርቶዶክስ ሆኖ ነው መቀጠል ያለበት። ከኦርቶዶክስ ውጭ ግን ሌላ ሃይማኖት ከያዘ ድርጅት ነው የያዘው፣ ተቋም ነው የያዘው፣ በላይሰንስ ያወጣው ነገር ነው የሚኖረው። ሰው ግን ኦርቶዶክስን ከያዘ ግን ኢየሱስን የተከተለው በቃ እምነት ውስጥ ነው ያለው። እምነት ውስጥ ካለ ደግሞ እኔ እምነቷ ገብቶኝ የመጣሁትን የገባችኝን ጥቂቷን እውነትን እንጂ ብናገረው እኔ የኦርቶዶክስ መመዘኛ መለኪያዋም አይደለሁም። የኦርቶዶክስ መመዘኛዋና መለኪያዋ ራሱ ኢየሱስ ክርስቶስ ነው ለሚባል በምን መሰረታ ሲባል በደም ስለሆነ። ሌላው ቤተ እምነት በላብ ሌላው ቤተ እምነት በእውቀት ተመሰራርቷል ይታወቃል። እቺ ቤተ እምነት ግን በላብም በእውቀትም በፍልስፍናም አልመጣችም። ስትመጣ በደም ነው የመጣችው። በደም የመጣችን ቤተክርስቲያንን በተቻለ መጠን መጠንቀቅ ስላለብኝ ነው ያንን ነገር የጠበቅኩት አባቴ እና እረዳውታለሁ። አሁን ይሄ ፖለቲካው መጥፎ ነው ቲክታክ ላይ ስፔሻሊ ደግሞ እኔ ጋር ሲመጡ ቤተናታኒ ብዙ ጴንጤዎች አሉ ቁጭ ብለው ነው የሚከተሉ። ለዛ ነው ቤተናታኒ። እሺ ተሙዬ እረዳለሁ። ምንም ችግር የለም። ሰላም ደሩ ተባረኩ። ምናልባት ፍሪደም ቆይ ሳትወጣ ምናልባት በዳይጸ ልሳንም የሚታረሙ ነገሮች ካሉ አለውኝ እኔ ምንም ችግር የለውም በማንኛውም ሰዓት። ከዚህ ቀደምም ከኤፌሶን ጋር ፍሪደም ጋር በአንድም በሌላ ስለምንገናኝ ነው እኔም የምተነፍሰው ተሙም ኤፌሶን የምተነፍሰው ሌላውም ኦርቶዶክሳዊ ቤተክርስቲያን የምተነፍሰውን ትንፋሽ ነው። ከዛ ከተለየ ቢተነፈስ ወይ በዳይጸ ልሳን ወይ ደግሞ ከእውቀት ጉድለት ነው ሊሆን የሚችለው ይታረማል በቤተክርስቲያን ትምህርት ምንም ጥያቄ የለውም። ፖለቲካው ምኑ ብዙ ነገር አለ። ያው እንዲህ ነው ብሎ ማውራት ስለማይገባ ነው ተሙዬ እረዳለሁ። ምናልባት ከላይም ከታችም ያላቸው ኦርቶዶክሳውያን የተሙ የቤተክርስቲያን የእውቀት ልክ የቤተናታን የሚሄደሎቹም እኩል ላይሆን ይችላል። አንዱ አስፍቶ አመልቶ የራቀውን አቅርቦ የተሰወረውን ገልጦ የሚያስተምር ሊቃውንት መምህራን አበዋሉን ቤተክርስቲያን ምንም ጥያቄ የለውም። ተተካክተን የምንሄድ ስለሆነ ምንም ችግር የለውም። ያው ዲጂታል የሆነው የሚሰራውን በዚህ በቲክቶክ ላይ ያለውን ነገር ያው ገብተን ብዙ ነገር ውስጥም ባንታይም ግን ምናየው ምንሰማው ስለሆነ እረዳለሁ። ግን በተለይ ኦርቶዶክሳውያን ጥንቃቄ እጅግ ያስፈልጋል። ሃይማኖት ሲሆን ሃይማኖት ነው እንግዲህ አይደለ? ሃይማኖት ሲሆን ሃይማኖት ነው። ባልንጀራነት፣ ቤተሰባዊነት የእናት ልጅም እኮ ሊሆን ይችላል አይደል? እንደ በሌላ ሳይድ ያለው ተሙዬ ልክ አለው። ሁለት አይን አይደል የተባለው? አንዱ እኮ ይውጣ የተባለው በምክንያት ነው። እግር እጅ የተባለ በምክንያት ነው። ቤተሰብ ልጆች የተባለ በምክንያት ነውና ያንን መረዳት ያስፈልጋል። ግን እንደ ፍሪደም ያለ ሰው ግን ትንሽ እንትን ይፈልጋል ተሙዬ፣ ኢነርጂ ይፈልጋል ካንተ በጣም አሁን አስረንበት ብናወራው ለመነጋገርም ክፍት ላይሆን ይችላል። ምናልባት ስለሰጋው ነው።
እኔ በራሱ አንደበት ራሱ ይመጣል ብዬ አስብ ነበር። አሁን ቆርጠንበት ዘግተንበት ብንወያይበት ለነገ ህይወት እንዲሆነው ነው፣ ሌላ አይደለም። እኛም የክርስቶስ ባሪያዎች ነን። ለነገ ህይወት ከሆነው የኛ ድርሻ መናገር አይደለ? ያው አንደበት አይደለ? ቅድም ብለዋለች ኤፌሶንና ምናልባት የሚረዳን የሚሰማን ከሆነ ያችን ገንዘብ አድርጎ እንዲሄድ ነው። የነቢያት ፍጻሜ በክርስቶስ የተገለጠ ነው። 4 ነጥብ። ይሄ ነው የቤተክርስቲያኑ ትምህርት። ጨርሻለሁ። ተሙይ እግዚአብሔር ይስጥልኝ። እሺ መምህር ቤቲም ያው እኛ ጋር ትንሽ ስለሚያሰጋ ያችን ፍራቻ ነው አባቴ። ያ ነው ትንሽ የተወሰነ። ለዚህም ነው ብቻዬንም የቀረሁት ነገሮች ላይ እፈራለሁ። እና ቤቲ እስኪ ቪዲዮን አሳየን እስከተወሰነ ታች ላይ ስላለ እያዳመጠ ነው። ታች ላይ በቃ ቪዲዮ መምጣቱን ሲያውቅ ነው የወጣው፣ ግን ለትምህርት ይሆን ዘንድ በነገራችን ላይ ሌላ ቪዲዮ ነበር የፈለኩት፣ ግን እሺ ሌላ ፕሮፌሰሮች እያመጡ አፖስትል ምናምን ያሉ የሚሾሙትን የዚህን ሀገር ጎረምሳ ፓስተሮች የምታውቋቸው በማርያም ንገሩልኝ። ዳዊት እንዳለ ብላችሁ ንገራችሁ። እግዚአብሔር እንዳላለ አይነን ጨፈኛ እግዚአብሔር እንዲላላል። በ5 ኦፊሶች ውስጥ ያሉት 2ቱ ሐዋርያነትና ነብይነት አሁን ያለው በጸጋ ስጦታ ለአካሉ ለአጥቢያ ማነጫ የሚሆኑ የትንቢት ዘርፎች 2 አይነት ናቸው። ትንቢት የሚለውን ሲዲ አዳምጡ። ማለት ወንጌላውያን አብያተ ክርስቲያናት ውስጥ ነን ካላችሁ የእነሱን ዓለም አቀፍ አስተምሮ ማወቅ ጥሩ ነው። የ5 ኦፊሶች ውስጥ ያሉ ሐዋርያነትና ነብይነት ለአንድ ነገር የተሰጠ ነው። ዓላማ ነበረው። ዓላማውም ያን ጊዜ ክርስትና አዲስ ሃይማኖት ነው። ስለዚህ የአዲሱን ሃይማኖት መሰረት መጣል ነው የሐዋርያትና የነቢያት ስራ። በእነሱ መሰረት ላይ ሐዋርያትና ነቢያት በሰሩት መሰረት ላይ ነው የታነጸው። ጳውሎስ እኛ መሰረት መስርተናል፣ ሌላው በዚያ ላይ ያነጽ፣ ማንም መሰረት እንዳይመሰርት። ዛትሚስ ሐዋርያ የሚባል የለም። ሐዋርያነት ያገለገለው መሰረት ለመጣል። መሰረት መጣል ማለት አጥቢያ ቸርች መትከል አይደለም። ዶክትሪን 27ቱን የአዲስ ኪዳን መጽሐፍትና አስተምሮ ለመጻፍ ክርስትና አዲሱ ሃይማኖት ይሄ ነው ብሎ ለማለት ሐዋርያነት መሰረት ለመጣል ነው። አሁን ኢትዮጵያ ውስጥ ያሉ ሐዋርያቶች ናቸው አይደሉም? አንዳቸውም አይደሉም። ብታምኑም ባታምኑ አትቀበሉም ብትፈልጉ አንዳቸውም ሐዋርያ አይደሉም። ዝም ብዬ አንዱን ሐዋርያ ከለ የተባለውን አንዳንዶቹ እኮ ቤስት ጓደኞቼ ነው ሳየው ሐዋርያ አይደለም መጋቢ ነው የቤተ ክርስቲያኑ ወይም ያቋቋሙ የሆነ ካለ የዛ አስተማሪ አለቀ። ሁሉ መጽሐፍ ቅዱስ ውስጥ ሐዋርያነት 3 ጎን ነው። የእምነታችን ሐዋርያ፣ የበጉ ሐዋርያትና ምርጥቅ ሐዋርያ 3። ከዚህ ውጭ እንግዲህ 4ኛ የለም። ከየት ውስጥ እንመድባቸው? አጣን። ቢኖር እኮ 4ኛ እንመድባቸዋለን። ያለው ግን የእምነታችን ሐዋርያ ብዛት 1፣ ስሙ ኢየሱስ ክርስቶስ፣ ጥቅስ ዕብራውያን ምዕራፍ 3። ሌሎቹስ የበጉ ሐዋርያት ብዛት 12። ጳውሎስ እንኳን እዛ ውስጥ መግባታችን፣ ይሁዳ እንኳን ቢወጣ ማቲያስ ነው የሚገባው እንጂ ጳውሎስ መግባታችን። ለምን? የበጉ ሐዋርያ ለመሆን መስፈርት አለው። ምንድን መስፈርቱ? ኢየሱስ ከተጠመቀበት ቀን እስካረገበት ቀን አብሮ የወጣ የገባ ያየ ሰው፣ ሲጠመቅም ሲያርግም ያየ ሰው። ሐዋርያ ሥራ ምዕራፍ 1 አይደለም? ሲጠመቅ አንስቶ እስኪያርግ ከኛ ጋር ከነበሩት አንዱን ተብሎ ማቲያስ ገባ። ሌላ ሰው መግባት ጳውሎስ እንኳን መግባታች። 3ኛ የአሕዛብ ሐዋርያ ወይንም ምርጥቃ ቁጥር ብዛት 1 ማነው? ስሙ ሐዋርያው ጳውሎስ። በቃ 4ኛውን የትን መድቦሽ ቢኖር እኮ እንመድባለን። እንደውም ጥሩ ነው። ለኔም እዛ ውስጥ ገባ ነበር። የለምና ምን ውስጥ እንመድብ? ስለዚህ የዘመኑ ሐዋርያ ብለን መመደብ እንችላለን። ክርስትና
ክርስትና እንደዚህ የተቀለደበት ዘመን የለም። እንደዚህ የተቀለደበት ዘመን የለም። ጳውሎስ እንዲህ አለ፣ ማንም ሰው የቤተ ክርስቲያን መጋቢውም አገልጋይ ቢሆን በድሮ ቋንቋ በዛፍ ቅዱስ ቋንቋ ጳጳስ መሆን ኤጲስቆጶስ መሆን ቢፈልግ ሽማግሌ መሆን ቢፈልግ መልካም ተመኘ ይላል። ድሮ ለምን ድሮ ላይ ክርስቲያን መሆን ሁሉም ይፈልጋል፣ ግን የቤተ ክርስቲያን መሪ መጋቢ ሐዋርያ ፓስተር ምናምን መባል ማንም አይፈልግም። ለምን አደጋ ነበረው። ድሮ ክርስቲያኖቹ የተሽለኮለኩ ሲያመልኩ ወንጀል። ለማንኛውም ያው ብዙ ስለሆነ ትንሽ እንደዛ ነው። በቃ አሁን ላይ ነቢያትና ሐዋርያት አሉ ካላችሁ መጀመሪያ መስማማት ያለባችሁ ከራሳችሁ ፓስተር ጋር ነው እና በቃ አስተምህሮቱ እዛ ላይ የተነገረው ባጭሩ መጽሐፉም ኦልሬዲ ይናገራል እኮ ምንድነው ከዛ ከአገልግሎት አንጻር ነው። በልዩ ልዩ ጸጋ ተሹመዋል እና ቤተክርስቲያን ገና የተቋቋመችበት ገና መቋቋም ውስጥ የነበረችበት ሰዓት ነበረ። በጣም ብዙ እርዳታ ብዙ መከራ ያለባት ጊዜ ነበረና እና ሐዋርያትም ነቢያት የሚያስፈልጉ ነበር። ተሾሙ ለዛ አገልግሎት ብቻ ማለት ነው። ከዛ በኋላ ግን የቀጠለ ሐዋርያ የለም። ልክ ነው። በነገራችን ላይ ፓስተር ዳዊት የተናገረው ፓስተር ዳዊት ፋሲል አይደለ ስሙ፣ እሱ የተናገረው ማለት ነው ትክክል ነው። ማቲያስን የሾሙት በነገራችን ላይ ያየ በአይኑ ያየ የተመለከተ ሰው ነው እንጂ ዝም ብሎ አንዱን አንስተው አይደለም የሾሙት። ለዛ ነው ጳውሎስ ራሱን ይለያል ከሌሎቹ ሐዋርያት ማለት ነው። ኦኬ እነዛ ግን አብረውት ሲመላለሱ የነበሩት አብረው ሲበሉ ሲጠጡ የነበሩት አብረው ብዙ ነገሮች ሲካፈሉ የነበሩ ሰዎች ናቸው። በአይኑ የተመለከት ነው ያየነው አይደለም የሚለው የተመለከት ነው፣ በእጆቻችን የዳሰስ ነው እናወራለን ነው የሚሉት እና እነዛ ሐዋርያቶች 12 ሐዋርያቶች እነዛን ጌታችን አምላካችን ኢየሱስ ክርስቶስ ያዩ ናቸው፣ አብረውትም የነበሩ ናቸው። ለዛ ነው ከሌላ ቦታ አምጥተው አልተኩም ማለት ነውና እዚህ ጋር ፋሲል የተናገረው በነገራችን ላይ 100% እንቀበለዋለን። አሁን ላይ ነቢያት አሉ ምናምን ብለው የሚያወሩ የሉም፣ ሐዋርያም የለም ነቢይም የለም፣ አለቀ። ይሄ በድፍረት የምንናገረው ከእግዚአብሔር ቃል ምንጭ ነው እንጂ ዝም ብለን በልባችን ያመነጨ ነው አይደለም። እዚህ ጋር የሆነ አባባሉ ደስ ስላለኝ ይሄንን አንድ ብቻ ላሰማችሁና ከዛ ጨርስ። ይሄ ብቻ ልክፈትላችሁ። ነቢይ ለመሆን አንዱ የዚህ ዘመን ነቢይ ለመሆን አንዱ ትልቅ መስፈርት መሀይም ነው። በምሬ በቃ ከዛ ቀጥሎ ይላል ለራሳቸው ሰው አይ ፋሲል ማማን ደይቦ መሀይ መከሌ ያለ በዚህ ከኔ ጋር ብትወያይ እኔ ነኝ የምትል ካል መሀይ መከሌ በነገራችን ላይ ይህንን ሐሳብ ቢሰማው ኖሮ ደስ ይለኝ ነበረ። ዴቭ ፋሲል አሁን የከፈተችው ፋሲል አስተምህሮ ካልቪኒዝም ነው እና ያው ካልቪኖች ነቢያት የሉም ብለው ሐዋርያት የሉም ብለው ያምናሉ ብዬ ቀደም ስናገር ማስረጃ የጠየቃችሁኝ ሰዎች እነዚህ በቂ ናቸው። አማን ሻሎም በቂ ነው። ፋሲል በቂ ነው። ደግሞ ነቢያቶች አሉ ለሚለው ደግሞ ኤርሚያስ አበበ በቂ ነው። በቃ አለቀ። ሁለት አይነት ትምህርት አለ። እንደዚሁ ደግሞ ማነው ዴቭ ሉተር እና እነ ዴቭ የሚባሉ ሉተራውያን ደግሞ አሉ። እነሱ ደግሞ የለም ነብይ የለም ብለው ያምናሉ። ልክ እንደዚሁ እዚህ ጋር ራሱ የተከፋፈለ ነው። ቲክታክ ላይ ራሱ ስታየው ስለዚህ ቤተክርስቲያን እንደ ቤተክርስቲያን ግን ነብይ የሚለው ሹመት አትሰጥም። የኔ ቤተክርስቲያን አትሰጥም። ነቢያቶች የሉም ብዬ ነው ማምነው። ቤተክርስቲያንም የሉም ብላ ነው የምታሳምነው። ለሚባል እየመጣውን የፕሮቴስታንት አንድ ነብይ ሲተነብይ አሰማችሁ የለም ብለው ነው። ቆይ አሁን ይሄ ሰው ነብይ ከሆነ ለኢትዮጵያ ለውጥ ሊያመጣ አይገባም ወይ? ወዶች በቅርቡ ሰላሌን ሲሳደብ የነበረው ነብይ ኖክ ይሄው ነብይ ነው። እቺን ሴት አውጧት ወድሻለሁ ነገ ቪዲዮ ሰራበታለሁ በዚህ ቋንቋ። አዳምጡት፣ ቋንቋውን አዳምጡት። እቺን ሴት አውጧት ወድሻለሁ ነይ
ይሄ ነው ነብይ እቺን ሴት አወጣዋት እያለ ወድሻለሁ እያለ ነገ ሰራበታለሁ ብዬ ነው። እቺን ሴት አወጣዋት ወድሻለሁ፣ እኔ በጣም ነው የምወድ። እንደነዚህ አይነት ሰዎች ናቸው ነቢያቶች። ከየት ነው የሚያወጣት? ከምን ነው የሚያስወጣት? እሱን በኋላ ቪዲዮ ላይ እናወራለን። እኔ እኮ አለው የምከወራው ተረተሙ አትበሉ። እሱ ነው ያለው። እቺን ሴት አወጧት፣ ወድሻለሁ፣ በጣም ነው ነይ ሌላው ቃላቱ ለኛ ስለማይመጥነን አንናገረው። በዚህ ሰዓት ነቢያቶች አሉ፣ ፕሮቴስታንቶች። ትንቢት የተናገረው ሁሉ ሐዋርያ ነው። ትንቢት የተናገረው ሁሉ ነብይ ነው። ስለዚህ በመጽሐፍ ቅዱስ ለውጥ ያመጡ ነቢያቶች ነበሩ። ሰማይን የዘጉ ነበሩ። ሰማይን ዘግተው ዝናብ እንዳይዘንብ ያደረጉ ነበሩ። አሁን እነዚህ ሰዎች ሰማይ ይዘጋሉ ወይ? አፋቸውን አይዘጉም። እንኳን ሰማይ አይደለም አፋቸውን ከዘጉ ይርባቸዋል። ወንጌል ያሸንፋል። አይዞ ይሄ ነው ወንጌል። ይሄ ነው ወንጌል። ወንጌል ያሸንፋል የምትይ ይሄ ነው ወንጌል። እኔ በዚህ ስልኬ መግባቴ ዛሬ እግዚአብሔርን አሳያችሁ ነበረ። ብዙ ነገር አሳያችሁ ነበረ። ይሄ ነው ትንቢት፣ ይሄ ነው ነብይ መሆን።